ራስራት ቃልም ስጋ ሆነ የተባለው ስግው ቃል የተለያዩ ናቸው። ማርያም የወለደችው ስግው ቃልን እንጂ ማርያም የወለደችው ስግው ቃልን እንጂ ቃልን አይደለም ነው። ላክ የእግዚአብሔር ቃል የሚለውና ስግው ቃል የሚለው ራሱ እኩል አይደለም፣ አይደንቲካል አይደለም ሁለቱ። ይሄ እንዴት ነው? የእግዚአብሔር ቃል የሚለው ይበልጣል፣ የስግው ቃል የሚለው ያንሳል አይነትም ሀሳብ ይመስለኛል። እንግዲህ እኩል አይደለም፣ ተመሳሳይ አይደለም ነበር ሲል የነበረው። ሁለተኛ ነገር ደግሞ የእግዚአብሔር ልጅ አይደለም የወለደችው የሚልም ነገር ሲናገር ነበር። የእግዚአብሔርን ልጅ ወለደች ማለት አንችልም የሚልም ነገር ተናግሯል። ሶስተኛ ነገር ደግሞ ከተወለደ በኋላ ቃል አይባልምም የሚል ነገር ተናግሮ ነበር። አኬዋ ሰላም ናችሁ ሁላችሁም? በጣም ወዳችሁ ኦርቶዶክሳውያን በእውነት እንዴት ህይወቴን እንደቀየራችሁት ልነግራችሁ አልችልም። እግዚአብሔር እድሜውና ጸጋው ብስቶ ይስጣችሁ። አንድ ጥያቄ ነበረኝ አኬ፣ ምንድነው ኦሪት ዘፍጥረት ላይ እግዚአብሔርም ሰውን በአምሳሉና በአርአያው ፈጠረ የሚለው ነገር አለና ሰው የእግዚአብሔር መልክ አለው። እንዴት ነው ማለት? እግዚአብሔር መንፈስ ከሆነ እንዴት ነው የሰው ልጅ መልኩ የእግዚአብሔር መልክ እንዴት ሊሆን ቻለ? ወይስ ሌላ ትርጓሜ ካለውም ብታስረዳኝ ብዬ ነው። አመሰግናለሁ። የእግዚአብሔር እሺ፣ አመሰግናለሁ። መጀመሪያ ደረጃ እግዚአብሔር ሰውን ሲፈጥረው በመልኩ እንደምሳሌ አድርጎ ፈጥሮታል። ትክክል ነው። ግን ይህ መልክ የሚባለው ልክ አዚፍ እኛ ጋር እንዳለው የሆነ አይን፣ አፍንጫ፣ ጆሮ፣ እግር፣ እጅ ምናምን ነገር ኖሮት እግዚአብሔር ማለት ነው። የሆኑ ሁለት እጆች ይኖሩታል፣ ሁለት እግሮች ምናምን እንደዛ ማለት አይደለም። የሆነ አይን፣ አፍንጫ፣ ጆሮ ምናምን ነገር ኖሮት እንደዛ ማለት ሳይሆን የእግዚአብሔር መልክ በአጭሩ ከነፍስ አንጻር የሚነገር ነው። እኔ ዩናኒመስሊ በዛ በሚባል ደረጃ አባቶች ሲያስረዱ ቀጥታ ነፍስ ጋር ነው የሚወስዱት ይህንን መልኩን ማለት ነው። ከፈቃድ ጋር ከነፃ ፈቃድ ጋር ምናምን ከግዛት ጋር ምናምን ያያይዙትና እግዚአብሔር ይሄ ለእኛ የሰጠን ነገር ለእርሱ በባህሪው ኖሮት ለእኛ የሰጠን ነገሮች አሉ አይደል? ለምሳሌ እግዚአብሔር አምላክ የባህሪ ገዢ ነው እና አዳምን ገዢ አድርጎን የፈጠሩ እግዚአብሔር አምላክ ያያል፣ ይሰማል እና አዳምንም እንዲያይ እንዲሰማ አድርጎ ፈጥሮታል። የስ ትክክል። ግን በእግዚአብሔር ዘንድ ምንድነው ለአዳም የሚሰማበትን ጆሮ ሲሰጠው በእግዚአብሔር ዘንድም ልክ እንደዚህ አይነት ጆሮ አለው እንድንል አይደለም። እና ይሄ ከነፍሳችን አንጻር ከነፃ ፈቃዳችን አንጻር ምርጫ ያለን አይነት ሰዎች አድርጎ ፈጥሮናል እና ፕላስ ደግሞ እንዳልኩን በምድር ላይ ገዢዎች አድርጎናል እና ከነፍሳችን አንጻር የሚነገር ብቻ ነው መልክ የሚለው እንጂ ይሄ የአፍንጫ ጆሮ ምናምን ጉዳይ አይደለም። ከሆነም ግን እንዳልኩ ያህል ለምሳሌ የጆሮ ምንድነው አገልግሎቱ? መስማት አይደል? መስማት ነው። ስለዚህ እግዚአብሔር ይሰማል። አዎ እኛም እንሰማለን። አዎ ከዚህ አንጻር እንደዛ ተብሎ ሊነገር ይችላል። እኛ የምንሰማው ምንድነው የአካላችን ክፍል ላይ ይሄ አሁን እንግዲህ እንደምታውቀው ለብቻው ያለ አንድ የአካላችን ፓርት ሆኖ አንድ የአካላችን ክፍል ሆኖ ጆሮ የሚባል ነገር አለን እና በዛ ነው የምንሰማው። እግዚአብሔር ግን ይሰማል ሲባል በአካሉ ላይ እንደ አንዳች የሆነ ድምፆችን የሚሰማበት የሆነች ክፍል አንድ ጆሮ የሚባል የሆነ ክፍል አለው ማለት አይደለም። ኢቨን ትልቅ የሆነ ተብሎም የሚገለጽም አይደለም። ከዚህ እስከዛ ተብሎ የሚወሰን አይደለም ምናምን ተብሎ የሚነገርም አይደለም። በእግዚአብሔር ዘንድ የተከፋፈሉ እንደዚህ አይነት መስሚያ ማያ ምናምን የሚባሉ እንደዚህ አይነት ክፍሎች የሉትም። እግዚአብሔር ይሰማል፣ አለቀ። መንፈስ ነው። እኛ እንሰማለን። አዎ እንሰማለን። እኛ በምን? በጆሮ። ስለዚህ አሁን እግዚአብሔር ጆሮ አለው፣ እግዚአብሔር አይን አለው፣ እግዚአብሔር እጅ አለው፣ እግር አለው ምናምን የሚል ነገር አሁን መጽሐፍት ላይ አታይም? ታያለህ፣ ይገኛል። በቤተክርስቲያን መጽሐፍት ላይ ብቻ ሳይሆን ኢቭን መጽሐፍ ቅዱስ ላይ የእግዚአብሔር አይኖቹ ወደ ጻድቃን ናቸው ይላል፣ ጆሮዎቹም ወደ ልመናቸው ወደ ጩኸታቸው ነው ይላል። ስለዚህ እግዚአብሔር አይኖች አሉት፣ ጆሮዎች አሉት። አክቹዋሊ አይንና ጆሮ ብቻ አይደለም፣ እግዚአብሔር ላባ አለውም ይላል። ማለት ላባ አለው ሳይሆን ቃል በቃል በላባዎቹ ይጋርዳል ይላል። እግዚአብሔር በላባዎቹ ይላል። ስለዚህ እግዚአብሔር ላባ አለው። ኦኬ ምን ማለት ነው? እኛ ለምሳሌ ላባ የለንም።
እና በመልኩ ተፈጠረን ሲባል አሁን እዚህ መጽሐፍ ቅዱስ ላይ የተለያዩ መጽሐፍት ላይ የተጠቀሱትን የተለያዩ እነዚህ እጅ እግር ምናምን የማለት ጉዳይ ከሆነ እንግዲያውስ እኛም ላባ ሊኖረን ይገባ ነበር። ግን እኛ አሁን ላባ የለንም። ስለዚህ አሁን ለእግዚአብሔር ላባ፣ እጅ፣ እግር ምናምን አይነት ነገሮች አይን ምናምን ሲነገር የሚነገረው ከምን አንጻር ነው? የእግዚአብሔር አይኖቹ ወደ ጻድቃን ናቸው ሲል ለምሳሌ እግዚአብሔር ጻድቃንን ያያል፣ ይመለከታል ለማለት ነው። እኛ የምናየው የምንመለከተው በአይናችን ስለሆነ መጽሐፉ ደግሞ የተጻፈው ለእኛ ስለሆነ እኛ በሚገባን መልኩ የእግዚአብሔር አይኖች እየተባለ ይነገራል። እግዚአብሔር ያያልና እኛ የምናየው በአይናችን ስለሆነ ከዛ አንጻር የእግዚአብሔር አይኖች ተባለ እንጂ የእግዚአብሔር አይነ ሲባል የምርም እንደኛ አይነት ብቻ ሳይሆን ከኛ የተለየ አይነት የሆነ አይነት አይንም የለውም። በቃ ያያል ብቻ ነው፣ አለቀ። ማየቱን ብቻ ነው የምናውቀው። ከኛ የተለየ የሆነ አይነት አይን አለው ምናምን የሚሉ አንዳንድ ሰዎች ሊገጥሙን ይችላሉ። ግን እንደዛም አይደለም። አክቹዋሊ የተለየ የሆነ አይነት ግን አይነ ግን አለው ሳይሆን በቃ አይን አለው ሲባል ያያል ለማለት ብቻ ነው። ከግብሩ አንጻር ብቻ ነው የምንረዳው። ያያል፣ እግዚአብሔር ያያል። ጆሮቹም ወደ ልመናቸው ወደ ጩኸታቸው ነው ሲልም እግዚአብሔር ልክ እንደኛ አይነት ሳይሆን የሆነ እንደው አንዳች የሆነ አይነት ጆሮ አለው እንደኛ አይነት ባይሆንም ግን የሆነ ጆሮዎች ግን አሉት። አንድ ሁለት ጆሮዎች አሉት ምናምን ማለት አይደለም። በቃ ይሰማል ከግብሩ አንጻር ከስራው አንጻር ብቻ በላባዎቹ ይጋርድሃል ይላል። አሁን የምርም በቃ እንደ ዶሮ አይነት ባይሆንም ግን የሆነ ላባ ግን አለው እንድትል በፍጹም እንደዛም አይደለም። ግን ምንድን ነው ዶሮ ጫጩቶቿን ምን ታደርጋለች? በላባዎቿ ስር ተጋርደ የለ ከዛ በኋላ ከሌላ ነገር ትጠብቃቸዋለች፣ ተመግባቸዋለች። እንደዛ ሰብስባ ልክ ጌታችንና መድኃኒታችን ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 አካባቢ ላይ ምንድነው ኢየሩሳሌሙ ብሎ በተናገረበት ክፍል ላይ ማለት ነው ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኔም ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኔም ደግሞ ሰበስብሽ ዘንድ። ስለዛ እግዚአብሔር ሕዝቡን ልክ እንደዚህ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ በላባዎቿ እንደምትጋርድ እግዚአብሔር ሕዝቡን ልክ እንደዚህ ይጋርዳል። በእርሱ የሚታመኑትን የሚጠጉትን ሁሉ በእርሱ የሚታመኑትን ወደ እርሱ የሚጠጉትን ሁሉ ልክ እንደዚህ በላባው ልክ ዶሮ በላባዎቿ እንደምትጋርድ ጫጩቶቿን እርሱም በላባው ይጋርዳል ተብሎ ተናገረ። በላባው ይጋርዳል ተባለ። ይህ ማለት ምንድነው? እግዚአብሔር ላባ አለው ማለት ሳይሆን ምንድነው ይሄ ሜታፎሪካል የሆነ አነጋገር ይሁንና ልክ ዶሮ ጫጩቶቿ እንደምትሰበስብ እግዚአብሔርም ይሰበስባል ለማለት ብቻ ይሰበስባል፣ ይጠብቃል፣ ይመግባል ለማለት ብቻ ይህንን ላባ ምናምን የሚሉ ቃላትን ሊጠቀም ይችላል። ስለዛ በእግዚአብሔር ዘንድ እንዲህ ያሉ ነገሮች ሲነገሩ እየሄድክ የሆነ የአካል ክፍሉ ላባ ነው፣ የሆነ የአካል ክፍሉ አይን ነው፣ የሆነ የአካል ክፍሉ እጅ ነው ምናምን እያለ የሚሰጥ ነገር እንደዚህ የለም፣ በእኛ ዘንድም የለም። እሺ እኛ እንደዚህ አናምንም። በኢትዮጵያም በየትኛውም ይሄ በዓለም አቀፍ ደረጃ ሄደ እግዚአብሔር እንደኛ አይነት ባይሆንም የተወሰነ ግን የሆነ እንደ አንድ ሁለት አይኖችም አይጠፉትም፣ አንድ ሁለት ጆሮችም እንደኛ አይነት ባይሆንም ግን አለ ምናምን ብትል እንደዚህ የአፋቸውን ይዞ ይስቁብሃል። ወደ ውጭ አለምትሄድ እኛ ጋርም እንደዛው ነው፣ የተለየ ነገር የለንም። አንዳንዴ እንደው የተወሰነ አለመግባባት የሚመስል ነገር አንዳንዴ ሲፈጠር ይታየናል። ግን እንደው ብዙም ባልተማሩት ሰዎች ዘንድ ግን በቃ በእኛ ዘንድ እንደዛ ነው። ብዙ ጊዜ ለምሳሌ አንዳንድ ሰዎች ይኸው አባዩር ዘጋስጫ እኮ እንደዚህ ብሏል፣ እንትን እኮ ሃይማኖት አበው ላይ እኮ እንደዚህ የሚል ነገር አለ ምናምን ይላሉ። ግን አባዩር ዘጋስጫ ለምሳሌ በታሪክ ውስጥ አንድ የምናውቀው ነገር አለ። አንድ የተናገረው ነገር በገድሉ ላይ እንደተነገረን የአባዩርጊስ ገድል ላይ እንደተጻፈው በአንድ ወቅት ላይ አንድ አይሁዳዊ መጥቶ ይጠይቀዋል። እንደ የእግዚአብሔር ፊቱ የቱ ጋር ነው? ጀርባው የቱ ጋር ነው? ምን አይነት ነገር ብሎ ይጠይቀዋል። ፊቱ ወዴት ነው? ጀርባው ወዴት ነው ብሎ ጠይቀው። አሁን አባዩር ዘጋስጫ በሌላ መጽሐፉ ላይ ለእግዚአብሔር ደረት አለው፣ ፊት አለው፣ እንደዚህ ያለው ምናምን እያለ ተናግሯል። ባይዘዌ ግን ልክ መጽሐፍ ቅዱስ ላይ እንዳልኳችሁ በቃ ከሆነ ከግብራት አንጻር ብቻ ልንመለከታቸው በምንችለው መልኩ ነው። አይን አለው፣ ጆሮ አለው፣ ምናምን በቃ እጅ አለው፣ ይህን ሁሉ ነገር ይዘረዝራል። ግን ይህን ነገር ግን በሌላ ቦታ ግን ተብራርቶ እናገኘዋለን። ገድሉ ላይ ለምሳሌ በመልኩ ተብራርቷል። ፊቱ የት ነው ጀርባው የት ነው ተብሎ ሲጠየቅ ወዲያውኑ አባዩርጊስ አንድ ምላሽን መለሰ። አይ ለእግዚአብሔር ለእርሱ ለመለኮት እንዴ ፊት፣ ጀርባ፣ ደረት እንደዚህ አይነት ነገሮች ለእርሱ የለውም ብሎ ተናገር። በግልጽ የለውም። በጣም የሚያስደንቀው ግን የአባዩርጊስ ምላሽ ብቻ አይደለም። በሰዓቱ የነበረው ጳጳስም ለዚህ ምላሹ ተነስቶ እንደ ሳሙ ይናገራል። አባዩርጊስም ማለት ነው። ይህንን ምላሹን የሰማ ጳጳስ ተነስቶ ሳሙ ይላል ገድሉ። ስለዚህ በቃ እምነታችን ግልጽ ነው። የኛ እምነታችን ቴንኪው ገብቶኛል።
ወየው ባይዘው ረስቻለሁ እኔ አንተን ረስቼ ማለት ነው። ዲቫይን ሲምፕሊሲቲን እያሰብኩኝ በቃ ስለሱ ነው ሞሮ አምሪሊ ሶሪ ብራዘሪ። እሺ ቀጥል። በጣም ገብቶኛል። ሌላኛው ደግሞ በስነ ፍጥረት ለምሳሌ እግዚአብሔር ሲፈጥር ስነ ፍጥረታቱ ይሁን በቃል ነው አደለ? እንዲሆን ሆነ ምናምን ነው የሚለው እና የሰው ልጅ የተፈጠረበት ግን ለየት ባለ ነው በእጁ የሚል ነገር አለና እሱም ሜታፎሪክ ነው የሚሆነው ማለት ነው ወይስ ከሌሎቹ ስነ ፍጥረታት የሰው ልጅ የተፈጠረበት መንገድ የተለየ የሚያደርገው ምንድን ነው? እሺ ምንድን ነው የሰው ልጅ አፈጣጠር ላይ ለየት ያለ ነገር አለው? አለ፣ ምንም ግልጽ ነው። አፈጣጠሩ ላይ እንዴት ነው ለየት ያለ ነገር ያለው? ይህን አፈጣጠሩን በነገራችን ላይ እነ ጎርጎርዮስ ዘኑሲስም አይ ቲንክ ኦን ዘ ክሪኤሽን በተሰኘ ጽሁፉ ላይም እንዳስቀመጠው አክቹዋሊ ሌሎችም ባለሳሳት ቅዱስ ዮሐንስ አፈወርቅም ዘፍጥረትን በተረጎመበት ድርሳኑ ላይም እንደሚያስቀምጠው የሰውን ትልቅ ክብር የሚያሳይ ነው እና ይህ ክብር ምንድን ነው? ፍጥረታትን እግዚአብሔር ሲፈጥር ማለት ነው። ሌሎችን ፍጥረታት ካስተዋላችሁ ለምሳሌ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ማለት በቃ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ከዛ ቀጠል አድርጎ ብርሃን ይሁን አለ፣ ሆነ። ምንድነው እጽዋትንም ሲፈጠር እንስሳትንም ሲፈጠር ማለት ከውሃ ውስጥ የሆኑ ነገሮችን እንስሳትም ሲወጡ ታስገኝ ውሃ እያለ እንደዚህ ይሁን እያለ በጠፈር ላይ ያሉ ፀሐይን፣ ጨረቃና ከዋክብቱንም ሲፈጥር በጠፈር ላይ ብርሃናት ይሁኑ እያለ እንዲህ ይሁን እያለ እየፈጠረ ይመጣል። ሁሉንም ፍጥረት እንደዚህ እያለ እየፈጠረ ይመጣና ልክ ሰው ጋር ሲደርስ ለየት ያለ ነገር እናገኛለን። ዘፍጥረት 1:6 ላይ ምን ይላል? እግዚአብሔርም አለ ይልና ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ከዛ በኋላ እንዴት አበጀው? ከምድር አፈር አበጀው ይላል። ሁለተኛው ምዕራፍ ላይ ደግሞ ዘፍጥረት ምዕራፍ 2 ላይ ደግሞ ከምድር አፈር አበጀው። ከዛ ደግሞ እሱ ብቻ አይደለም፣ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። የሕይወትን እስትንፋስ እፍ አለበት ይላል። ከምድር አፈር አበጀው ይላል። ፕላስ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት በዛው ጋር በረከቶችን አስቀጥሎ በምድር ላይ ባሉት ሁሉ ላይ ገዢውን የሚል በረከትን አስቀምጦ ሲፈጥረው እናያለን። ስለዚህ እዚህ ጋር አሁን ለየት ያለ ነገር አይተናል። ሌሎችን ሁሉ ሲፈጥር ይሁን እያለ ፈጠረና ልክ ሰው ጋር ሲደርስ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን፣ አንደኛ በራሱ መልክና ምሳሌ አድርጎ የፈጠረው ሌላውን ፍጥረት ሳይሆን ሰውን ነው። ሲቀጥል እንፍጠር ብሎ የመማከር የሚመስል ነገር አሉ አገላለጹ ራሱ። ስለዚህ ስላሴነቱን ገልጦ ሲፈጥር እናያለን እና አፈጣጠሩ ደግሞ የእግዚአብሔርን ዳይሬክት የሆነ ቀጥታ የሆነ ማለት ሌሎችንም ቢሆን ራሱ እግዚአብሔር ነው ይሁን እያለ የፈጠረው እርግጥ ነው። ግን ሰው ላይ ሲደርስ ግን እግዚአብሔር ሰውን ማለት ነው ልክ አሁን እንስሳትን ሄዶ አበጀ አልተባለም፣ ይሁን እያለ ነው። ሰውን ግን አበጃል። እንዴት እንደሆነ እያንዳንዱን ምስጢር ልናውቀው አንችልም። በምን መልኩ እንዴት እንትን እንዳለን ማለት ነው። ይሄ በእጅ ምናምን ያልከው እሱ ምንም ይሄ ፊዚካል እጅ ይጠይቃል። አሁን አንተ እንዳሰብኩ አይነት አስተሳሰብ ከሆነ ፊዚካል ይሄ ጭራሽ እንደውም ይሄ መንፈሳዊ የሆነ አይነት እጆች ምናምን ብቻ ሳይሆን ጭራሽ የሚዳሰስ እጅ ራሱ ሊያስፈልገው ነው። አፈርን አንስቶ እንትን ለማለት ከአፈር እንትን የሚለው ያው ፊዚካል የሆነ እጅ ስለሆነ ማለት ነው። ስለዚህ እንደዛ ሊሆን አይችልም። ግን ከምድር አፈር አበጀው ሲባል ልክ አንተ ለምሳሌ በሰው ቅርጽ አድርገህ በጭቃ ለስራ ብትል እጅህን ትጠቀማለህ። አሁን እጅ የሚል ቃል አክቹዋሊ የለውም፣ ግን አበጀው ነው የሚለው። ኤኒዌይስ ነው መሰለኝ አይ ቲንክ እጅ የሚል ቃል ቢጠቀምም ግን ችግር የለውም። ምንን ለማመልከት ብቻ ነው ልንጠቀም የምንችለው? ልክ አንተ ከምድር አፈር አንስተህ ወይም ምንድን ነው ኤኒዌይስ ብቻ ግን የሆነ ቅርጽን እንደምትሰራው ሁሉ እግዚአብሔር ደግሞ ሰውን ከምድር አፈር አበጅቶታልና ግን እንደዚህ አይነት ስጋዊ የሆነ ፊዚካል የሆነ እጅ እንደሌለው እናውቃለን። ግን አበጅቶታልና ሰው ግን ደግሞ የሚያበጀው እንደዚህ አይነት ነገሮችን በእጅ ነውና ሰዎች ይህን ነገር የሚያበጁት ለእግዚአብሔር እጅ ተብሎ ቢቀጸል እንኳን ምንም ችግር የለውም። ግን ያበጀው ግን እንደዚህ አይነት እጅ ኖሮት አይደለም። ታዲያ እንዴት አድርጎት ይሆን አናውቅም። እያንዳንዱ ነገር ማወቅ አይጠበቅብንም። ለእኛ የተገለጠውን ነገር መያዝ በቂያችን ነው። የተገለጠው ነገር ምንድነው? አዎ እግዚአብሔር ሰውን ከምድር አፈር አበጅቶታል። የሕይወትን እስትንፋስ እፍ ብሎበታል። ኢቨን የሕይወትን እስትንፋስ እፍ ሲልበት ራሱ እንዴት እፍ እንዳለበት የሚያቅሰዋል በምን መልኩ እንደሆነ ምናምን እያንዳንዱ ዲቴይሉ እነዚህ ነገሮችን ማወቅ አይጠበቅብንም። ስለዚህ ዘዳግም ላይ እንደተነገረው ነው። ዘዳግም ላይ
ምንድነው የተገለጠው ለእኛና ለልጆቻችን ነው ይልና ሚስጥሩ ግን ለራሱ ለእግዚአብሔር ነው ይላል። የተገለጠው ለእኛና ለትውልዱም ነው፣ ምስጢሩ ግን ለእግዚአብሔር ነው ይላል። ስለዚ የተገለጠውን ነገር እንደዚህ እናውቃለን። ስለዚህ አንድ የምናውቀው ነገር ሰው ላይ የተለየ አፈጣጠር እንዳለ ያው እናምናለን። ግልጽ ነው፣ እውነት ነው። ውልቱ አሳይቶበታል። እንደዛ ነው። አመሰግናለሁ አኬዋ፣ ቃለ ሕይወት ያሰማልን። በጣም ግልጽ ነው የሆነልኝ። ቴንኪው። አሜን። እሺ ቴንኪው ሲዝ ወይ አኬዋ እና በቃ ባከረ ወጥቼ የምመጡ ከሆነማ አንተ ልበላሉ ውጣና ትንሽ ደግሞ እመጣለሁ። እኔ በእውነት እመጣለሁ። አኩስ ልውጣ አልኩህ። ኧረ እኔ ከቤት አይደለም ከዚህ ነው። ያማን ትንሽ ሰራ አላልክ። ሰላማችን እንዴት ነህ? ይመስገን አምላክ። ወይስነት ምንድን ነው እና ኬኩ ጠፍተው በእናት ቲክቶክ ላይ በጣም እየተሰቃየን ነው እና በየቀኑ አትጥፉብን። እኛ የተበላሹት ነገሮች ስቶሪ የሆኑ በጣም ከብደውናል ትላለህ። መጥፋታቸው አደጋ ፈጥሯል። ከቲክቶክ መጥፋታቸው አደጋ ፈጥሯል። ምንም እኮ በየቀኑ ከባድ ነገር እየተጣለብን ነው እና እናንተን ለመጥራት ይመስለኛል ነገሮችን እያበላሹ የሚጋብዟችሁ። እስቲ በቃ አሁንማ እስቲ ብቅ ብቅ እንላለን። እንትን ባይሆን ማን ነው ካሉራው ነው የሚባለው ወንድም ሲስ ኦርቶዶክሶች አንድ ጊዜ ርዕስ ሰጥተውን እነሱ ተኝተዋል፣ ይኸው እኛ እየተባላ እነሱ በቃ ኬማ ይኸው ገብቶ አያውቅም። አንዴ ስራ ሰጥቶናል፣ እያሰቃየን ነው እያለ ነው። በጣም የሚያዝናና ቃል ነው። እንዴ እኛ እኮ አሁን ቢበረቱ እኮ እንመለስ ነበር። እኛም እኮ አሁን ፕሮቴስታንት ላይ መመለስ። ሲስ ደግሞ ምን ይላል መሰለ እኮ ሲስ በጣም ያስቸገረው፣ ኧረ ሪከርዶች አሉ ባካችሁ እያለ ለቅሶ ብታይ በየቀኑ ትላለ። ሲስ ራሱ እየተሰቃየ ነው በእናንተ መጥፋት። ኧረ ጉዳችን ነው ሪከርደሮች አሉ እያለ ማንኛውም አትጥፉብን። እሺ ቴንኪው። ኦኬ መልካም ጊዜ ሚሊዮን። እሺ ጠይቅ። እሺ ጻፍ አድርግልኝና አየት አድርጌው ትንሽ ብዬበት ልውጣ፣ ብዙ እንዳልቆይ ማለት ነው። ኮሜንቱን ደጋግመህ ከምጽፍ ጥያቄውን ደጋግመህ ብጽፍ እኮ ይሄኔ ተመልሶ ነበር። አንተ ሰው እንትን በነገራችን ላይ ጋይስ ናቱ ሮሜን እያስጠና ነው። የሮሜ መልእክትን እንዴ ሮሜማ ጨርሷል። ናቱ ምን ጀምረ ነው? ሌላ ወደ ሮሜ ሰዎች 2 ሮሜማ ጨርሰሃል። አሁን ደግሞ እንዴ ማለት እንዴ አልገባኝም በእውነት። እንዴ ሮሜ 9 አንተ የሆነ ጊዜ ላይ ታስተምራል ነበር እንዴ? ሮሜ 11 ልክ አንተ ዮሐንስን እንዳልጨረስክ እኔም አልጨረስኩም። እሺ ይቅርታ። አይ ተበላ አንተ እንዴ በለፈለፉ ባፍ ይጠፋሉ። አንተ እንዳልጨረስከው አለ አይናቱ። ዮሐንስ ወንጌልን ምዕራፍ 2 ላይ አንጠልጥለህ እንዳስቀረው ይለኛል እንዴ? ደግሞ በምዕራፍ ራሱ በልጠዋለሁ ከአንተ 2 ላይ እኔ አንዴ ከጀመርኩኝ የዳዊትን መዝሙር ማን የጻፈው? ምክንያቱም አንዳንድ ምዕራፍ ላይ የአሳፍ ለማለት ነው። አሳፍ የቆሬ ልጆች አሳፍ
እንትን ነው አክቹዋሊ እንትን የመዝሙረ ዳዊት ሙሉ በሙሉ የዳዊት ብቻ አይደለም እኮ የዳዊት መዝሙሮች አሉ፣ ብዙሃኑ የዳዊት ናቸው። ከዛ በኋላ እስራኤላውያን ሰብስበውት ነው የሌሎችም ዝማሬዎች አሉበት። ሙሉ በሙሉ የዳዊት አይደለም፣ የዳዊት ብቻ አይደለም ነው። ግን ያው የአብዛኛው የዳዊት ነው፣ በዳዊት ስር ነው የገቡት ሁሉም። ስለዛ የዳዊት መዝሙር መዝሙረ ዳዊት ተብሎ ይታወቃል። እሺ ወይኔ እኔ እኮ መጽሐፍ ከምን ደረሰ መባል ራሱ ያለው ስቃይ ህመሙን ብታውቁት እኮ ጋይስ ሲዝ እንትን ብለናል እኮ ትናንት እኮ ቃል ገብተን እኮ ተናገርን። በዚህ ዓመት መጨረሻ ላይ እጃችሁ ይገባል ብለን እኮ ተነግሯል እኮ ጋይስ። መጽሐፉ በዚህ ዓመት መጨረሻ ላይ ይገባል። ማተሚያ ቤት ነው የሚገባው፣ እጃችን ነው የሚገባው። እጃቸው በዚህ ዓመት መጨረሻ ወይም አዲሱ ዓመት ላይ ማለት ነው፣ መስከረም ላይ የዓመቱ መጨረሻ ላይ ወይም የአዲስ ዓመት መግቢያ ላይ እጃቸው ይገባል። እንግዲህ በጌታ ፈቃድ ማለት ነው። በጣም ደስ ይላል አኬ በእውነት እንግዲህ እንደዛ ነው የተባለው። እዚህ ጋር ነፍስ የተጨነቀች እኮ አንተ መጽሐፍ ግን ማለት ነው መጽሐፍ ግን አንቺ ኮሜንት ላይ ወላሂ በል እስኪ ይላል ገስት ላይ ሆኖ ከታች የምሬ ነው። የምር በእውነት ይሄ የምሬ ነው። እንትን ግን መጽሐፍ ግን ቀላል አይደለም ማለት ቀለል አድርገን ምናምን የሆነች ነገር ጫር አድርገን ማውጣት እንደሱ ቀላል ሊሆን ይችላል። ዝም ብዬ በወር 2 መጽሐፍ ልጽፍ ይችላለሁ። ግን የሆነ ለሰዎች ምናምን የሚጠቅም ምናምን አድርገህ ልጻፍ ካልክ ኢቴክስ ታይም በቃ። እኔ አሁን ይህ መጽሐፍ በእርግጥ የራሴ ስንፍና ስላለበት ምናምን እንደውም ትናንት አጋጣሚ ከሄናና ከሰሊና ጋር እያወራን አንተ ጋር ይደወልንልህ ሰዓት የለም እንደውም ያን እያወራን አጋጣሚ ይሄ ነገር ተነስቶ ምን ያህል ጊዜ እንደፈጀ እያየን እና ቴሌግራም ላይ የሆነ ወቅት ላይ ከዚሁ ከመጽሐፉ ጋር በተያዘ እየጻፍኩ ካለሁት ውስጥ ምናምን ነገር ያገኙት ምናምን ብዬ ሼር ያደረኩት ነበረ እና ያደረኩት እሱን መቼ ነው ኢማጂን አሁን እሱን ከጀመርኩ በኋላ ነው። እሱን ራሱ 2022 ላይ ነው 2022 ሚኒንግ አሁን 2026 ነን 4 ዓመት ማለት ነው። ከሱ ጀምረ ራሱ ቁጥረው 4 ዓመት አካባቢ ነው። ግን ያው መሀል ላይ እኔ እየተሳነፍኩኝ ስትሆ ነበረ እዚህ ቲክቶክ ላይ ከነዚህ ሰዎች ጋር ስዳረቅ ያው የተወሰነ ተወትወትም እያደረኩት ነገር ነበር መሀል ላይ። ግን እስቲል ግን አድካሚ ነው፣ በጣም አድካሚ ስማ ያሰለቻል ራሱ። እንደው ጌታ ይቅር ይበለኝና የማይባል ከሆነ በጣም ከባድ ነው። ያው ይሄ የመጀመሪያችን ስለሆነ ነው። ቀጣይ ግን እንትን ማድረጋችን አይቀርም ይሆናል። አንድ አፖስቶሊክ አንሰር ቻፕተር 2 ልንል ነው ትላለች ሉሊታ። ምንድን ነው ደግሞ እንደ አፖስቶሊክ አንሰርስ ቻፕተር 2 ምንድን ነው? ምን ማለት ነው? ምንም ስለማታውቀው የምታወራው ሁሉ ራሱ የተወዛገበና ግራ የተጋባ የተሳከረ ነው፣ የተመሳቀለ ነገር ምን ማለት ነው? እስቲ አብራሪ። ምንም እኮ ሰሊያውን ገብቶች ነው። አንተሽ እንዴት ነህ? ደህና ነህ? ሰዎች እንዴት አላችሁ? አለ። እንዴት ነህ? እኔ ማል ቦሌ ነው። ማል ቦሌ እኮ ነው ያለ። አልሰማኸኝም? መሀል ቦሌ? አዎ መሀል ቦሌ ላይ። የት ናችሁ? ቤት። እንዴት ነው ሄዳችሁበት እንደ ሰውየው ላይ? ማን ነው ሰውየው? ወንድማችን ዜድ ነው፣ አፖስትል ዜድ። አዎ ኮመንት ላይ አኬ ይሰማል ድምፅ? የአኬን መጽሐፍ ጌታ ከወሰደን በኋላ የተባለ ነው።
እኔ ባይሆን እኔ የሆነ ሰዓት ላይ ያስፈራኝ የጀመረው አሁን ይሄ ጌታ ሲመጣ ምናምን ያልኩን ከመጽሐፌ ጋር ሳገናኘው ማለት ነው። የምርም እንደዛ ቢፈጠር ብዬ ያስቢው ስስቅ ነበር የሆነ ቀን ማለት ዛሬ ወጣ ነገ ወጣ እያልኩኝ ማለት ነው። ጌታ ድንገት ቢመጣ እኔ ዝቅ አላባራም። ጌታ ራሱ ምንድን ነው የሚለኝ ነው። እኔ እሺ ጸሐፊው ቢለኝ አስቡ በእውነት እንዲህ ኧረ አይመጣውም። እኔ እንደዛ ቢፈጠር እኔ እንደ ሀሳብ አሁን ካወራው ሀሳብ ጋር የመጽሐፉ ከቨር ላይ ማለት ነው የጴጥሮስን መልእክት የጌታ ትዕግስት የሚለው ብታስቀምጠው አሪፍ ነው ማለት የፊተኛሽ የጌታ ትዕግስት እንደሆነ ቁጠሩ። ኧረ ያስብላል በእውነት እንዲህ። አኬ እንዴት ናችሁ? ደህና አደራችሁ? እንዴት አለ? ሰላም ነው ወይ? አለን ይመስገን። አሁን የመጣሁት ዜዶ የተናገራቸው ላይ ሄዳችሁበት እንዴት ወሰነ? አዎ ይርንበት እኮ እኔም እኮ ይደገም ልል ነበረ። በጣም መደገም አለ። ይደገም ከዛ ሰምቶ የመጣ ሰው አለ። አዎ ለኛ ባታስብ እንኳን ለሰው አታስብም እንዴ? እኔ ምንም አልሰማሁም፣ ግን ምንድን ነው ያለው ዜድ? እኔ ያለውን አንዳንድ ነገር ልንገር አኬ። አንድ ሶስት ነገሮች። አንደኛ የእግዚአብሔር ቃል እና ስግው ቃል የሚለው አይደንቲካል አይደለም፣ እኩል አይደለም፣ ተመሳሳይ አይደለም ብሏል። መጨረሻ ላይም ቃል ሲያጠቃልል ሄዱበታል። ምሳሌው ዮሐንስ 1 እና ዮሐንስ 11:14 ላይ ያለው ተመሳሳይ አይደለም ነው ያለው። ዮሐንስ 1:1 ላይ ቃል የሚለውና ዮሐንስ 1:14 ላይ ያለው ይህን ተመሳሳይ አይደለም። አልገባኝም። ደግሞ ዮሐንስ 1:1 ላይ ያለው እና ዮሐንስ 1:14 ላይ ያለው ምኑ ነው የሚለያየው? ቃል እግዚአብሔር ነበር የሚለው የተለያየ ነው ሀሳቡ። በቃ እንደዛ ነው። እንዴት ቁጥር 1 ላይ ያለው ቃልና ቁጥር 14 ላይ ያለው ቃል የተለያየ ነው ነው ምንድን ነው? ቃል ነው። ቁጥር 14 ላይ ያለው ስግው ቃል ነው ነው ያለው። ቃልና ስግው ቃል ይለያያሉ ነው ያለው። ኦኬ ምን ታዲያ ምንድን ነው አልገባኝም። ቁጥር 1 ላይ ቃል ብቻ ነው። ቃልም እግዚአብሔር ነበር። ቁጥር 1 ላይ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ተብሎ ተጠቀሰው ቃልና ቁጥር 14 ላይ ቃልም ስጋ ሆነ የተባለው ስግው ቃል የተለያዩ ናቸው። ማርያም የወለደችው ስግው ቃልን እንጂ ማርያም የወለደችው ስግው ቃልን እንጂ ቃልን አይደለም ነው የዜድ ሀሳብ። ማርያም የወለደችው ቃልን ሳይሆን ሎጎስ የሆነውን ቃልን ሳይሆን ስግው ቃልን የወለደችው ነው የዜድ ሀሳብ። እንደዛ ነው። ታዲያ ምን ስጋ ያልሆነ ቃልን ብቻ ወልዳለች ተብሏል እንዴ? ታዲያ ስግው ቃል ያልሆነ ቃል ብቻ አልገባህም መሰለኝ። ቃልን አልወለደችም እኮ ነው የሚለው። ቃልን በስጋ አልወለደችም ነው ቃልን አይደለም ይመስለኛል። ቱሳን የሚለው ኮንሰፕት መሰለኝ የተወለደው ሰው ነው። ሰውም ስግው ቃል ይባላል። ቃል ደግሞ ለብቻ ማለት ነው። እስቲ አብራራው ዘካርያስ። ላኪ የእግዚአብሔር ቃል የሚለውና ስግው ቃል የሚለው ራሱ እኩል አይደለም፣ አይደንቲካል አይደለም ሁለቱ። ይሄ እንዴት ነው? የእግዚአብሔር ቃል የሚለው ይበልጣል፣ የስግው ቃል የሚለው ያንሳል አይነት ሀሳብ ይመስለኛል። እንግዲህ እኩል አይደለም፣ ተመሳሳይ አይደለም ነበር ሲል የነበረው። ሁለተኛ ነገር ደግሞ የእግዚአብሔር ልጅ አይደለም የወለደችው የሚልም ነገር ሲናገር ነበር። የእግዚአብሔርን ልጅ ወለደች ማለት አንችልም የሚልም ነገር ተናግሯል። ሶስተኛ ነገር ደግሞ ከተወለደ በኋላ ቃል አይባልም የሚል ነገር ተናግሮ ነበር። እሱን አሁን ይህንን እነዚህኞቹን ቅድም አድሬስ አድርገናቸዋል። ግን ምንም በቃ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም እግዚአብሔር ነበረ የሚለው ላይ በቃ የተነገረለት መቼስ ፐርሰን ማለት እዛ ጋር አካል እኮ ነው፣ አካላዊ አይደለም የሚሉ ከሆነ እንደ ሙስሊሞች እሱን ያው ግልጽ ማድረግ ነው። አይ አካላዊ ነው እዛ ጋር የተነገረው ከተባለ ግን ከመቤታችን ሲወለድ ወይም ደግሞ ቃል ስጋ ሲሆን
የተለየ ቁጥር 1 ላይ ከተነገረለት አካል ሌላ አካል ሆኗል? አልሆነም። ምንም አይነት አካልም አልጨመርም። የስጋ አካልን ኢቭን የስጋ አካልን እንኳን አልጨመርም። በነገራችን ላይ ታውቃላችሁ፣ አካል ስንል እያልኩኝ ያለሁት ይሄ ስጋ የምንለው አይነት እኛ በእኛ ሀገር የተለመደው አይነት ስጋ ማለት ሳይሆን ፐርሰን ማለታችን ነው። እና እኔ ባይ ማለት ነው። እኔ የሚል ህይወት ያለው ህያው የሆነ የሚያውቅ ምናምን ማለት ነው። የሚያገናዝብ እንዲህ ያለ አካል አለው የእግዚአብሔር ቃል ማለት ነው። እና ያ ቃል መጥቶ ስጋን የራሱ አደረገ። ያ ቃል ስጋን የራሱ ሲያደርግ የስጋን ባህሪ ከስጋ ጋር አብሮ ባህሪ ነው የተዋሃደው እንጂ አካልን አላመጣም። ሌላ አካልን ይሄ ሌላ እኔ ባይ የሆነ አንድ የሆነ ስጋ ተገኝቶ ምናምን እንደዛ ከሆነ ሁለት እኔ ባዮች መጥተው ጆይን ያደረጉ ነው የሚመስለው እና እሱ ንስጥሮሳዊነት ነው። ለማንኛውም ግን ቁም ነገሩ ምንድን ነው? ቁጥር 1 ላይ ያለው ራሱ ያው ፐርሰን፣ ቁጥር 14 ላይም ራሱ ፐርሰን፣ ሌላ ፐርሰን የለም፣ ሌላ አካል የለም። ሌላ አካል ካለ ያሳየን። ኢቭን የሰውነት አካል ራሱ ካለ ማለት ነው ተጨማሪ ሌላ የሰውነት አካል ስጋው አካል የለውም። እኔ ባይ ምንድነው? ስጋው እኔ ባይ አይደለም እያልን አይደለም። ወይት አንድ ጊዜ ይህንን በደንብ ላስረዳችሁ ፕሊስ። አንድ ጊዜ ቆይ። አሁን ለዚህ ነገር አዲስ የሆነ ሰው ሊኖር ስለሚችል ነገሮችን ዝም ብለን ጣል ጣል እያደረግን ስንሄድ እንዳናወዛግብ ቀለል አድርጌ በዚህ መልኩ ላስረዳው። ቃል በሉ ጋይስ መቶ ስጋ ሆነ አይደል? ልክ ቃል መቶ ስጋ ሲሆን ለምሳሌ እናንተ አካል አላችሁ እና ያ አካላችሁ ግዴታ አካል ሲባል ስጋ መሆን አይጠበቅበትም። ለምሳሌ እዚህ ጋር ሲስን እንውሰደውና ሲስ አካል አለው። አካል ስንል አንደኛ ስጋ እንደማለት ሊሆን ይችላል። አዎ እሱ እንዳለ ሆኖ ግን ለምሳሌ ነፍሱ ብትወጣ ሲስ አያደርግበትና ቢሞትና ነፍሱ ብትወጣ ስቲል ስጋ አለው እኮ ሲስ፣ አካል ግን አይኖረውም። ማለት አካሉ ከስጋው ጋር አይኖርም፣ ከነፍሱ ጋር የሚቀጥለው አካል አይኖረውም። ምክንያቱም ኦልሬዲ በድን ነው። እኔ ባይ አይደለም ያ ስጋ እኔ ባይ አይደለም፣ እኔ ባይ አይደለም። ጭራሽ ያው ሆኖም አይቀጥልም። ስለዚህ አሁን እናንተ እኔ ባይ ናችሁ ምናምን እና ይሄ እሱ ፐርሰን አካል ተብሎ ይጠራል። እሱ ራሱ እኔ ባይነት የምታውቁ ናችሁ፣ ምንድነው የምታገናዝቡ ምናምን ልክ እንደዚህ አይነት ናችሁ የሚስባቸው እና አካል አላችሁ። ከእኔ ባይነት አንጻር አካል ይነገራል እንዲህ ተብሎ እና አሁን ቃል መቶ ስጋ ሲሆን ይሄ ስጋን የምርም እንደኛ አይነት ስጋን ነስቷል። አሁ ከመቤታችን ስጋንም ነፍስንም የተዋሃደው ነስቷል፣ ተዋህዷል። ነፍስ ያለችውን ስጋ ጌታችን ተዋህዷል። ግን ያ ስጋ ልክ አሁን ላይ እኔና እናንተ እኔ ብሎ የሚናገር ስጋ እንዳለን ልክ እንደዛ አስቀድሞ በመቤታችን እኔ ብሎ የሚናገር አይነት ስጋ ኖሮ እሱን የነሳው ግን አይደለም። እንደዛ ከሆነ ያ ስጋ ሳይዋሃድ በፊት አስቀድሞ የነበረበት ትንትዬም ብትሆን ሰከንድ አለች ያስብላል። ግን እንደዛ አይደለም። እኔ የሚል ስጋ ኖሮ ሳይሆን ቀጥታ በመለኮታዊ አሰራር በመንፈስ ቅዱስ አሰራር ቃል ይመጣና ከእመቤታችን ልክ ከስጋዋ ጋር ማነው ከሚጸነሰው ጋር ማለት ሲዋሃድ የተዋሃደው ስጋ ነስቶ ሲዋሃድ የተዋሃደው ከጽንሰቷ ከራሷ ጀምሮ ገና ከመጀመሪያ ሞመንት ጀምሮ ከመጀመሪያ ጊዜ ጀምሮ ስለሆነ አስቀድሞ እኔ ባይ ስጋ አልነበረም። በእመቤታችን ማህፀን ውስጥ እኔ የሚል ቃል ባያወጣ ራሱ ከሌላዎቹ ሰዎች ተለይቶ የሚታወቅ የሆነ አንድ ጽንስ ኖሮ ከዛን እሱን መጥቶ የነሳው አይደለም። ገና ከመጀመሪያው ጀምሮ ስለሆነ የነሳው ለብቻው እኔ ብሎ የሚናገር ስጋ የለም። በቃ ነፍስ ያለችውን ስጋ ጌታችን ለራሱ አደረገ። ፍሮም ደ ቬሪ ሞመንት ኦፍ ኮንሰፕሽን ከዚህ ከጽንሰቷ ጀምሮ ጌታ ስጋና ነፍስን ተዋሃደ እንዳትረሱ። ስለዚህ ሲዋሃድ የሆነ አስቀድሞ እኔ ባይ የሆነ ስጋ ቆይቶ ኖሮ ምናምን አይደለም። ቀጥታ ነው የነሳው። ሲነሳው ያ ስጋና ነፍስ ግን እኔ ባይ ነው። ስቲል እኔ ባይ የሆነው በየት ነው ከተባለ ኦልሬዲ ስለተዋሃደው ሲዋሃደው የተዋሃደው ማን ነው? ቃል አይደል? ቃል ደግሞ አስቀድሞ እኔ ባይ ነው አይደለም? ቃል አስቀድሞ እኔ ባይ ነው አይደለም? ቃል ነው ያልኳቸው፣ እኔ ባይ ነው። ስለዛ በዛ በቃል አካል ውስጥ በቃል እኔ ባይነት ውስጥ አካላዊ ይሆናል እሱ። ስለዛ በክርስቶስ ውስጥ ሁለት እኔ ባዮች የሉም። እኔ እየተባባሉ የሚኖሩ አይደሉም። አንድ እኔ ባይ ነው ያለው። እሱም ከዘላለሙም የነበረው የቃል የመለኮት አካል ነው ያለው። አሁን አካል ስል ስለ ስጋ ምናምን አይደለም፣ እኔ ባይነትን ነው እያልኳቸው ያሉት። አንዱ ከአንዱ የሚለይበት አካል ማለት ነው። እና የስጋውን ሳይሆን አስቀድሜ እንደነገርኳችሁ እና ስጋን ልክ የራሱ ሲያደርግ ነፍስ የተዋሃደችውን ስጋ የራሱ ሲያደርግ ነፍስ የተዋሃደው ስጋ
አስቀድሞ በነበረው በቃል አካል ላይ ነው እኔ የሚለው። እሺ ስለዚህ አሁን ይህንን ያዝ አድርጉና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ሲል ቃል እግዚአብሔር ነበረ ይላል። ስለዚህ እየተነገረ ያለው ስለማን ነው? ቃል ስለተባለው አካል ነው። በእግዚአብሔር ዘንድ ስለነበረው አካል፣ ያ አካል ደግሞ እግዚአብሔር ነው። የስ እና ያ አካል መጥቶ ስጋን የራሱ አደረገ። ስጋ አካላዊ ሆኖ በዚሁ ከዘላለሙ በነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተነገረለት በዛው በቃል አካል ላይ ነው ስጋ አካላዊ ሆኖ የመጣው። ስለዛ ያ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የተነገረው ቃል ያ ራሱ ፐርሰን ቁጥር 14 ላይ ያለው ራሱ አካል ነው። ሌላ አካል የለም፣ ራሱ አካል ነው ያለው ቁጥር 14 ላይ። ስለዛ ከዛ አንጻር ልንመለከቱ ይገባል። ምናልባት ግን ይህንን ያዝ እናድርግና እሺ ይህንን ያዝ አድርገን ኢንኬዝ በዚህ መልኩ ደግሞ ተናግረውት ከሆነ አስቀድሞ ዋይ ያው ልዩነት አለው ብዬ ስናገር ብሎ አንድ ሰው ግን እንደዚህ በዚህ መልኩ ከተናገረ አስቀድሞ ቃል ብቻ ነበር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 14 ላይ ግን ስጋን ከመያዙ አንጻር ስጋን የራሱ አድርጓልና አዲስ ነገር አለ፣ ይኸው የስጋ ከቃል ጋር መዋሃድ ብሎ እየተናገረ እንደው እሱን ለማስረዳት ነው ካለ ግን አንከራከሩም። አለቀ። በሚያከራከር ጉዳይ ላይ እንከራከራለን፣ በማያከራከር ጉዳይ ላይ አንከራከርም። አንድ ሰው ልዩነት አለ ሲል ስጋን የራሱ ከማድረጉ አንጻር አሁን ቃል ላይ የሚፈጥረው ልዩነት የለም። ቃል አይለዋወጥም፣ አምላክ ነው እና አምላክ የሚለዋወጥ አይደለም። በአምላክ ዘንድ መለዋወጥ የሚባል ነገር የለውም። ግን ደግሞ ስጋን የራሱ አድርጓል፣ የባህሪያን መልክ ይዟል፣ ራሱን ዝቅ አድርጎ መጥቷል። ይህ አዲስ ነገር ነው፣ በዘመን ፍጻሜ የተፈጸመ ነገር ነው። ስጋን የራሱ ማድረጉ እንደው እችን ለማስረዳት ነው ከሆነ እሱን ራሱ ያብራራል ማለት ነው። አይ ልዩነት አለው እዛ ጋር ያለው ቃልና እዚህ ጋር ያለው ቃል ልዩነት አለው ከሆነ ግን አይ ምንም በቃ ተመሳሳይ ናቸው። ያም ቃል ይህም ቃል ምን የምን ልዩነት ይኖራል? የለም። ከዛ አንጻር ምን የእግዚአብሔር ቃል ማለት አይቻልም። ስግው ቃል ከሆነ በኋላ እሱን ብትሄድበት እሱ አሁን እንደዛ ነገር ነው የሚመስለኝ። እሱን ቅድም ማንስተነው ነበር። የእግዚአብሔር ቃል ይባላል እንጂ ቃል ስጋን ያዘን የተባለው እኮ አለን። በቃ አለቀ። ቃል መቶ ስጋን ያዘ። የተሻለ አባባል አለ እኮ እኔ አንዳንድ ያው ልክና ኪደ ጥሩ ነገር ያነሳው ነገር ያው በማያከራከር ነገር አንከራከርም ያልከው ነገር ጥሩ ነገር ነው። የተሻለ የሚባል ምንድነው? ቃልም በስጋ ወለደችው አምላክም በስጋ ወለደችው የሚለው ቃል የተሻለ ነው ብሎ ተደጋጋሚ ዜዶ አስቀምጦታል እኮ። ያ ማለት ግን አምላክን ወለደችው የሚለውን ግን በመቃወም ግን መሆን አይችልም ነው። አምላክን በስጋ ወለደች ቴዎቶኮስ ሚለውን ይቀበላለሁ ብሏል። ይቀበላሉ ብሏል። የአምላክ እናት ብሎ የአምላክ እናት ናት ብሎ የአምላክ እናትነት ይቀበላል። በቃ አለቀ። የአምላክ እናት ናት ብሎ ከተቀበለና ግን የአምላክ እናት የተባለችው የአምላክ እናት ናት ብሎ ተቀብሎ ከዛ በኋላ አምላክን በስጋ ከመውለዱ አንጻር ነው የአምላክ እናት የተባለችው ከተባለ ምንም ችግር የለውም። ምንም አምላክን በስጋ ወለደች ማለት እኮ ቃል ስጋ ሆኗል፣ ተዋህዷል። እና መነጣጠል አምላክን በስጋ ወለደች የሚለው ነው አሁን የሱ ፖይንት። በቃ ችግር የለውም እሱ እንደዛ ካለ ያናል አያስቸግረንም። ከዛ ውጪ ቃል ከስጋ ጋር ከተዋሃደ በኋላ የእግዚአብሔር ቃል አይባልም ከተባለ ግን እሱ ስህተት ይሆናል። ቃል ስጋን የያዘው ቃል ገና ለገና ስጋን ያዘ ብለህ ሶሪ ገባሁ ብራዘር። አይ ልክ እንደዛ ነው ያለው። አምላክን በስጋ ወለደች ሲል እሱን እየተቃወመ አምላክን አልወለደችም የሚለውን ሀሳብ እየተቃወመ ነው። That's one of the issue. I think የተቃወመው አምላክን አልወለደችም የሚለው ነው ወይስ አምላክን ወለደች የሚለው ነው የተቃወመው? ኖ ከወለደችው በኋላ ቃል ብለን ማለት አንችልም። በቃ ቃልን በስጋ ወለደችው አምላክን በስጋ ወለደችው እንጂ አምላክን ወለደች የሚለውን ሀሳብ ነው የማይቀበለው እሱ። ያን መቀበል አይፈልግም። just for that reason አምላክን በስጋ ወለደች። በስጋ የሚለው መጠበቂያ ነው ማስጠበቂያ ነው መጠበቂያ ምናምን ነገር እያለ ሲል ነበረ። ማስጠበቂያ ነው ምናምን እያለ ሲል ነበረ። አምላክ ወለደ መጠበቂያውን በዛ ኩሎ ዘመንዬ እሱ አሁን አንደበቱን ነው መጠበቂያ ያለበት። እንደዛ
ቪዲዮ አኪዋ ይቅርታ ለድምፁ ቪዲዮ ካለ ግን ቢታይ አሪፍ ነው። ቪዲዮ ካለ አይሻልም? ኤፍሬምም መጠበቂያውን አምላክን ጠብቁ። ወለደች ብዬ አላምንም ነው የምለው እሱ። ኦኬ አምላክን ወለደች ብዬ ያን አምላክን ወለደች ብዬ አልልም። ወይም ደግሞ ቃል የእግዚአብሔርን ቃል ወልዳለች ብዬ አልልም። በስጋ ነው ስጋ ላይክ አሁን እሱ ሳብጀክት ማድረግ የፈለገው ስለ እመቤታችን ሲያወራ ስጋው የሆነ ማንነቱን ነው በቃ ለእሷ ሳብጀክቲቭ አድርጎ ሊያወራ እየፈለገ ያለው እና ይሄ መለኮታዊ የሆነ ነገር ከእመቤታችን ተወልዳል የሚለውን አይ ቲንክ ለመቀበል በጣም ነው የተቸገረው። አሁን ድረስ ሲከራከሩበት ነበረ። ኧረ እናቱ ሚዩት አድርግልን። በስመ አብ ይሄ ናቱ የዘመን ነው የሁለቱም መሰለኝ። አንተ ተዳቅሎ እኔ ቤት ነው ያለሁት። በጣም ይቅርታ። ባይዘው ሰላም ያወራው በጣም ሰው በጣም ይቅርታ። ሰላም ዘመን አኪሻ ሁላችሁ ወንድሞች አለሽ ገና ብላከሽ በአጭሩ ኦኬ እሺ አምላክን ወልዳለች ማለት ፈራ ነው በቃ። አሁን ስረዳችሁ አይ ቲንክ ወጥቶ በመቃወም ደረጃ ምናምን ላይሆን ይችላል፣ ግን የአምላክ እናት ናት እንደዚህ አልልም። በቃ አምላክን በስጋ ወለደች ብቻ ነው የምለው እንጂ የአምላክ እናት አልላትም አይነት ነገር ይመስላል። እኩስ ይሄ በቃ ንስጥሮሳዊነት ይባላል። ንስጥሮሳዊነት ነው እና ጥንት ላይ ንስጥሮስ እንደዛ ብሎ ያስተምር ነበር። አይ እመቤታችንን ወላዲት አምላክ አይደለም ንስጥሮሳዊነት ነው ስንል በቃ እንደው ይህ ሰው በትምህርቱ በቃ የንስጥሮስ ልጅ ነው ምናምን እያልኩኝ አይደለም። ንስጥሮስ በጣም ብዙ በርካታ ምርጥ ነገሮች ይኖሩታል። በጣም ብዙ ጥሩ ነገሮች ይኖሩታል ንስጥሮስ ማለት ነው። አንድ ነገር ጥንት ላይ ያሉ የሐሰተኛ መምህራን ማለት ነው የስተት አስተማሪዎች እንግዲህ ወይም የሳቱ መናፍቃን የሆነ ጉዳይ ላይ ይስታሉ፣ ግን ሲስቱ በጣም አደገኛ ጉዳይ ላይ ይስታሉ። ችግራቸው እሱ ነው እንጂ ሌላ ጉዳዮች ላይ ግን ቤተክርስቲያን ውስጥ ያሉ አስተምሮችን ግን ብዙ ነገሮችን ግን ይቀበላሉ። አሁን ያለው ግን ችግሩ ምንድነው? አብዛኛው ሰው አሁን ላይ ሁሉንም እያልኩኝ አይደለም፣ ግን አንዳንድ ፕሮቴስታንቶች ጋር የሚታዩ ነገር ጥንት ላይ የተነሱ አብዛኛዎቹ መናፍቃን የተናገሩትን ሰብስበው እንዳለ ሁሉንም ወስደውታል። እንዲህ ከኤርሲያን አባቶች አይማሩም እንዴ? ከመናፍቃን ብቻ የሚማሩት ምንድን ነው ያስብላል። በቃ አንዳንዴ ዝም አሁን እንደምሳሌ ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የተነሱት ለምሳሌ ጥንት ላይ ኖስቲክ መናፍቃን ናቸው። ኢማጂን ከአባቶች አንድም እንደዚህ ያለ የለም፣ መናፍቃን ግን ብለዋል። እና ፕሮቴስታንቶች አሁን አንዳንድ ፕሮቴስታንቶች እንደዛ ብለው ያስተምራሉ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ይላሉ። ምንድነው ኢቭን ጥምቀት ለድህነት ያለውን ነገር ራሱ ኖስቲኮች ያስተባብሉ ነበረ። ምክንያቱም ፊት ለፊት ላይ የሚታየው ውሃ እንደነዚህ አይነት ኮርፖሬል የሆኑ ነገሮች ምናምን እነዚህ የሚታዩ የሚዳሰሱ ምን አይነት ነገሮች ድህነት ላይ ምንም ሚና ሊኖራቸው አይችልም ብለው ያስተምሩ ነበረ። ለእነሱ የሚታዩ ነገሮች ሁሉ በቃ እንደው በሌላ በክፉ ነገር የተፈጠሩ ወይም በብሉይ ኪዳን አምላክ በክፉ አምላክ የተፈጠሩ ናቸው ብሎ ስለሚያስቡ ስጋንም የሚያወግዙ ስለሆኑ ለዛ ነው ቅዱስ ሥጋውና ክቡር ደሙንም የሚክዱት የጥምቀትንም ለድህነትነቱን የሚክዱት። ምክንያቱ ያ ሊሆን ይችላል፣ ግን ስቲል ግን ጥምቀት አያድንም ብሎ የተነሱት ግን መናፍቃን ናቸው ጥንት ላይ። አሁንም ፕሮቴስታንቶች የእነዚህኞቹን መናፍቃንን ይይዛሉ። ቅዱሳን ሊማልዱ አይችሉም አሁን ከኛ በስጋ ከተለዩ በኋላ የሚለውን ቪጂላንቲስ የተባለ ሰው ነው ተነስቶ ያስተማረው። ከተወገዘ እሱ ወይም አባቶች ምላሽ ሰጡት እነ ጄሮም። ከዛ የጄሮምን የአባቶችን ከመያዝ ይልቅ ቆይ አንድ ይቅርታ፣ የኖስቲኮች አሁን ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ሲሉ ምላሽ የሰጧቸው አባቶች ነበሩ እንዴ። እውነተኛ የጌታ ስጋና ደም መሆኑን ያስተማሩ አባቶች ማለት ነው በዛው ጊዜ እነ ቅዱስ ሄራኒየስ ኢቨን ከሱ በፊት እነ ቅዱስ አግናጢዮስ አስተምሯል። እና ምንድነው ፕሮቴስታንቶቹ የነ ቅዱስ አግናጢዮስን የነ ቅዱስ ሄራኒየስን ከመያዝ ይልቅ የኖስቲክ መናፍቃንን የያዙት። የዚህኛው ላይም የጄሮም ሰዓት ላይም የጄሮምን ከመያዝ ይልቅ ቅዱሳን አይማለዱም የሚለውን የነ ቪጂላንቲዩስን የሚይዙት። አሁን ስሙን በስተት ከጠራውኝ እነ ጁቬኒያን አይ ቲንክ እነሱ ናቸው። እነሱ እነዚህ የገዳም ህይወትን የሚቃወሙ ሰዎች ተነስተው እነሱንም እንደዚሁ ማለት እንትን ብለዋል። ከተሳሳትኩኝ ይሄኛውን ስም እታረማለሁ። ግን ኤንዌስ ተነስተው ነበረ እና በኤርሲያናችን ውስጥ የኤርሲያን አባቶች ምላሽ ሰጧቸው እና የኤርሲያን አባቶችን ከመቀበል ይልቅ ሐሰተኛ መምህራን ነው እና አባቶችንም አንዳንድ እየተቀበልን ማለት ነው ፕሮቴስታንት ወንድሞቻችን
አልፎ አልፎ አባቶቻችን የቤተክርስቲያን አባቶች የሚባሉትን እንቀበል። መናፍቃኑን ብቻ መቀበል ሳይሆን አባቶችንም መቀበል ይጠቅማል እና ስብስብ አድርገው ይዟቸዋል። ለማንኛውም ግን አሁን የንስጥሮስንም ልክ እንደዛ ንስጥሮስ ድንግል ማርያም ወላዲት አምላክ አትባልም ብሎ ያስተምር ነበረ እና ለእሱ ምንድነው ይሄ ምንድነው በጌታችን ዘንድ አንድ አካል አለ ይላል። ግን የአንዱ አካል ግን ሁለቱ አካል ወደ አንድነት መተው ነው አይነት ነገር ነው የሚለው። ስለዚህ በዛ ምክንያት የሆነ ክርስቶስን ወይ የሆነ አንድ አካል ቢል ራሱ ከሁለት አካል አይነት ነገር አድርጎ ስለሆነ ያስቀመጠው። አካል ስለ ስጋ እያወራው አይደለም ብያቸዋለሁ። እኔ ባይሆኑ ሁለት አካላቶችን ነው ወደ አንድነት የማምጣት የሚመስል ነገር የሚሰራው ንስጥሮስ እና ያም ሆነ ግን ሁለት አካላቶች እንዳሉ ግን ያሳያል። ሁለት አካላት እንዳሉ ማለት ነው። ሁለት እኔ ባዮች ናቸው የመጡት እያለ ነው። ስለዚህ ሁለት እኔ ባዮች ከመጡ እኔ ባይ የሆነ ስጋ አለ፣ እኔ ባይ የሆነ የአምላክ ልጅ ደግሞ አለ መለኮት። ስለዚህ ድንግል ማርያም የስጋው እናት ከስጋው አንጻር ብቻ ነው የሚነገርላት እንጂ ከአምላክ አንጻር ሲሆን እናት ተብሎ ለድንግል ማርያም አይነገርም ይላል። አይነገርም። ስለዚህ ከስጋው አንጻር እኮ ነው የሚነገረው። ሲሰቀልስ ክርስቶስ የተሰቀለው አምላክ ተሰቅሎልኛል ብሎ ያምናሉ ነው። አይ አምላክ ሞተልኝ፣ አምላክ ተሰቀለልኝ ብሎ ይነገራል። ከተናገረ አምላክ ተሰቀለልኝ፣ አምላክ ሞተልኝ ብሎ የሚናገር ከሆነ አምላክ ተወለደልኝ እንዴት አይልም ነው። በቃ አጭር ጥያቄ ተመልከቱ ጋይስ። አምላክ ሞተልኝ የሚል ከሆነ ይበላ አላውቅም የሚል አይመስለኝም። አምላክ ተወለደልኝ ካላለ የሞተው የተወለደው ነው፣ የተሰቀለው የተወለደው፣ የተጠመቀው የተወለደው ነው። አምላክ ተወለደልኝ ካላለ አምላክ ሞተልኝ ሊል አይችልም። ስለዚህ የአምላክ ያልሞተለት ሰው አልዳነም። አምላክ አልሞተለት ሊድን አይችልም። ግን አምላክ ግን እንዴት መሞት ይችላል? እንዴት መሰቀል ይችላል? የሚሉ ጥያቄዎች ሊነሱ ይችላሉ። ስለዛ እንዴት ሞተ? እንዴት ተሰቀለ? እውነት ነው አምላክ ሊሞት አይችልም፣ ሊሰቀል አይችልም። ታዲያ እንዴት ሞተ? እንዴት ተሰቀለ? ግን ሞተ ተሰቀለ እያለን ስለሆነ የማይሞተው ሞተ እያለን እየተናገረን ስለሆነ የማይሞተው ነው ራሱ የምንለው። የማይሞተው እርሱ ነው፣ ግን ሞተ። እንዴት? ሞት የሚስማማውን ስጋ የራሱ በማድረግ። ስለዛ አምላክ ይህንን ስጋ የራሱ በማድረግ የስ ተወልዷል። ይህንን ስጋ የራሱ በማድረግ የስ ራሱ አምላክ የአምላክ ስጋን የራሱ አድርጎ ከራሱ ጋር አንድ ስላደረገው ለራሱ ይነገርለታል እና ተሰቅሏል። የአምላክ ሞቷል ምናምን ብለን እንናገራለን። ስለዚ አምላክ የሞተልን ህዝብ ነን። እንዲህ ይህንን ከካደ አንድ ሰው አስቸጋሪ ነው የሚሆነው። ለማንኛውም ግን እሺ የአባቶች ትምህርት ያፈነናል ሲል ነበረ የሚል ነገር አየሁኝ። ዜድን ማለት ነው። የአባቶች ከተባለ በነፃነት እንደፈለግን እንዳናስተምር ያደርገናል ነው ሀሳቡ። እንዲህ አንተ እኮ አሁን እኛ አባቶችን በምንቀበለው ልክ አሁን እኮ ብዙ ፕሮቴስታንቶች ችግሩ እኮ መናፍቃንን በዛ ደረጃ እየተቀበላችሁ ሁሉንም ፕሮቴስታንቶች አላልኩም፣ ብዙዎቹን ያልኩት አንዳንዶችን። እሺ እኛ አባቶች በምንለው ልክ እናንተ ስማቸውን አትጠሩትም ስለማታውቁት እንጂ የሀገር የመናፍቃን አባቶችን ይዛችኋል በጣም በርካታ። እና ለማንኛውም ምንድነው አምላኬ ሞተልኝ የሚል ሰው አምላኬ ተወለደልኝ ይላል። የተወለደው ደግሞ ከቅድስት ድንግል ነው። ስለዛ ቅድስት ድንግል የአምላክ እናት መሆኗ ግልጽ ነው። በቃ አለቀ። ግን ወደ መጽሐፍ ቅዱስ እንመለስና ቅድም እንዳሳያችሁ ቃለ ግዘቱ ላይ የ12ቱ አናቴማዎች ላይ የኤፌሶን ጉባኤ ላይ የተቀመጠው የመጀመሪያው አናቴማ ላይ የተቀመጠው አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ብሎ ነው የሚጀምረው። ለምንድን ነው አማኑኤል ብሎ የጀመረው? አማኑኤል ፍጹም አምላክ እንደሆነ ያምናል አያምንም ነው። አሁን ይህ ወንድማችን ዜድ አሁን ይህን ጠይቁት። በቃ አለቀ። አማኑኤል አምላክ ነው አይደለም? በቃ አለቀ። ቀላል ጥያቄ። አማኑኤል ፍጹም አምላክ ነው ወይስ አይደለም? አማኑኤል ኦኬ አምላክ ነው ብሎ ይመልሳል ብለን ተስፋ እናደርጋለን። ካልመለሰ ሻሃዳ ይያዝ ሄዶ። በጣም ይቅርታ በመሀል ልገባብህ ነው። አሁን እሱ ችግሩ ክርስቶስ ጋር አይደለም። ክርስቶስን ወይም ቃል እግዚአብሔር ነው ወይም መለኮት ነው አምላክ ነው ብሎ መቀበል አልቸገረውም። ከመቤታችን መወለዱን ግን ከቃልን ወልዳለች ብሎ ለመቀበል ነው እየተቸገረ ያለ። የአምላክ እናት እሷን ማርያምን ያን ስቴት ማድረግ ነው እየተቸገረ ያለው እንጂ ክርስቶስ አምላክነቱን አልካደም። ኦፍኮርስ አምላክ ነው ብሏል። በቃ አማኑኤል አምላክ ነው ካለ አሁን የእንትኑን ላሳያችሁ እኮ ነው። ኤፌሶን ጉባኤ የመጀመሪያው ቃለ ግዘት አናቴማ አማኑኤል ፍጹም አምላክ እንደሆነ የማያምን ቃል ደግሞ ስጋ እንደመሆኑ ከእመቤታችን ተወልዷልና ያው እመቤታችንን የአምላክ እናት የማይላት ቢኖር የተወገዘ ይሁን የሚለው እና ድንግል ማርያም ወላዲታ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ብሎ በዓለም አቀፍ ጉባኤ ደረጃ ከእግዚአብሔር መንግስት ይነጠላል።
ይህንን እምነት መካድ እና እንደዛ ያሉበት ምክንያት ግን በምን ጀምሮ ነው ብያቸዋለሁ። አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ብሎ የጀመሩበት ምክንያትን ልነግራችሁ ነው። አማኑኤል ፍጹም አምላክ ነው ብሎ ከተናገረ አንድ ሰው የአማኑኤልን አምላክነት ከመሰከረ እንግዲያውስ ነው ትንቢተ ኢሳይያስ ምዕራፍ 7 ላይ ቁጥር 14 ላይ ምን ይላል ብዬ ነገራችሁ ነበረ። ኖ ጌታ ራሱ ምልክትን ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ ተነገረ። አሁን ድንግል ትጸንሳለች፣ ትወልዳለች። ያንን የምትጸንሰውን የምትወልደውን ማን ይሉታል? አማኑኤል። አማኑኤል አምላክ እንደሆነ የሚያምን ሰው የአምላክ ያለው አማኑኤል የተጸነሰውም የተወለደውም ከድንግል ማርያም ነው። ቃል በቃል እኮ ነው መጽሐፍ ቅዱሳችን ላይ የተቀመጠው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እሺ አሁን አማኑኤል ምንድን ነው? አምላክ ነው ከሆነ ያው ተጸንሷል፣ ተወልዷል። የተጸነሰው የተወለደው ነው አማኑኤል የተባለው። ስለዛ ከዛ አንጻር እመቤታችን የአምላክ እናት ናት። ለዛ ነው ቃለ ግዘቱ ላይ አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ተብሎ የተጀመረው ለዛ ነው። ገና ከጅምሩ ክርስቶስ ኢየሱስ አምላክ ነው ከተባለ እርሷ የክርስቶስ እናት አይደለችም ወይ ነው? የኢየሱስ እናት ናት አይደል? በቃ የኢየሱስ እናት ናት። ኢየሱስ አምላክ ነው። በቃ የአምላክ እናት ናት። ግልጽ እኮ ነው። ሲምፕል ነው። ሲምፕል ሎጂክ ነው። ግን እሱ ብቻ አይደለም። የቀደም የኤልሳቤጥን ምስክርነት እንዳየ ነው የጌታዬ እናት ብላ ከመንፈስ ቅዱስ ማለት በመንፈስ ቅዱስ ተነርታን የተናገረችው ብለናል። እና የጌታዬ እናት ብላ ከመናገሩ አንጻር ጌታ የተባለው ኢየሱስ አምላክነቱን ያሳያል ጌትነቱ፣ ወይስ እንደ ሙስሊሞች ነው የምታምኑት ብለን እኮ ቅድም ጠየቅን። ሙስሊሞች ኢየሱስ ጌታ ሲባል ምንድነው ሳራም አብርሃምን ጌታዬ ትለው ነበረ የሚል አስቂኝ የሆነ ሙግት በማምጣት በቃ ኢየሱስም ልክ እንደዚሁ ነው ጌታ የተባለው እንጂ የምርም አምላክነቱን የሚያሳይ አይደለም ይላሉ። ስለዛ ምናልባትም ፕሮቴስታንት እንደነዚህ አይነት ፕሮቴስታንቶችን ነው ሁሉንም እያልኩኝ አይደለም። እንደነዚህ አይነት ፕሮቴስታንቶች ምናልባት እንደ ሙስሊሞች ከሆነ የምታስቡትና አይ ጌታ ሲባል እዚህ ጋር ከኢየሱስ ክርስቶስ ከሌላ አንጻር ነው አምላክነቱን አያሳይም የምትሉ ከሆነ ትነግሩንና እንመልሳለን። በምን መልኩ መመለስ እንችላለን? ኢየሱስ ጌታ ሲባል አምላክ እንደሆነ መጽሐፍ ቅዱሳችን በግልጽ አስቀምጧል። አንደኛ የክርስቶስ ጌትነት የጌቶች ጌታ በሚባል ደረጃ ነው፣ ራእይ ላይ እንደተቀመጠው። እስቲ የትኛው ፍጡር ነው የጌቶች ጌታ ተብሎ የተነገረለት ከጌታ ኢየሱስ በቀር? የጌቶች ጌታ ለአምላክ የሚነገር ነው። የክብር ጌታ፣ የክብር ንጉስ ተብሎ አሁን ሲነገር ልክ መዝሙረኛው ዳዊት የክብር ንጉስ ይግባ ተብሎ ለእግዚአብሔር እንደተናገረው የክብር ንጉስ የሚል አገላለጥ የክብር የእርሱ የክብር ራሱ ንጉስ የሆነ እርሱ እግዚአብሔር ብቻ ነው። የትኛውም ሰው የክብር ንጉስ የክብር ጌታ ተብሎ አይነገርለትም። በመጽሐፍ ቅዱሳችን ላይ አንድም ቦታ የለም ለፍጥረት ሲሰጥ በቃ ራሱ እግዚአብሔር ብቻ የሚነገርበት፣ ልጁ ኢየሱስ ክርስቶስ ይነገርበታል። እርሱ ፈጣሪ ነውና አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ ተብሎ እንደተነገረ የክብር ጌታ ለምን? የጌቶች ጌታ ስለሆነ እርሱ የክብር ንጉስ ነው ተባለ። እግዚአብሔር እርሱ የነገስታት ንጉስ ነውና ጌታችንም የንጉሶች ንጉስ የጌቶች ጌታ ተብሎ ተነገረለት ራእይ ላይ። ለማንኛውም እሱ ብቻ ግን አይደለም። ጌታ ኢየሱስ ልክ እንደና አብርሃም አይደለም ጌታ ተብሎ የሚጠራው ብለን ስናስረዳ ሌላው ከምን አንጻር ነው? ለምሳሌ ቅድም እንዳነሳሁላችሁ አንደኛ ቆሮንቶስ ምዕራፍ 8 ላይ ሁሉ ከእርሱ የሆነ እኛም ከእርሱ የሆነ አንድ አምላክ አብ አለን ካለ በኋላ አንድ አምላክ አብ አለን ይልና ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ አለን ይላል። ለእኛስ ያለን አንድ ጌታ ነው። እሱም ያ ጌታ ማን ነው? አብርሃም ነው? አብርሃም ነው? ሙሴ ነው? ነቢያት ነው? ሐዋርያት ናቸው? ማን ነው? አንድ ጌታ ነው። ስለዛ ከሁሉም ነጥሎ ኢየሱስን ጌታ ስላለው ልክ እንደና አብርሃም አይነት ጌትነት ሊሆን አይችልም። አብርሃም የቱ ጋር ነው? ለእኛስ አንድ ጌታ አለን እርሱም አብርሃም ነው ተብሎለታል እንዴ? ለእኛስ አንድ ጌታ አለን እርሱም አብርሃም ነው ተብሏል። አብርሃምን ጌታ ያለችው ሳራ ናት። ክርስቲያኖች ግን ለእኛ ግን ያለን አንድ ጌታ ነው እርሱም አብርሃም አይደለም ኢየሱስ ክርስቶስ ነው ተብሎ የተነገረን። ብዙ ጌቶች የተባሉ ሊኖሩ ይችላሉ ነው የሚለው ራሱ። በዓለም ላይ ብዙ አማልክት የተባሉ ሊኖሩ ይችላሉ። ብዙ ጌቶች የተባሉ ሊኖሩ ይችላሉ። እሺ ለእኛ ግን አንድ አምላክ አብ ነው ያለን። ለእኛ ግን አንድ ጌታ ኢየሱስ ክርስቶስ ነው ያለን። ስለዛ ብዙ ጌቶች የተባሉ ቢኖሩም ነው እነሱ ሁሉ ጌቶች አይደሉም። በቃ እውነተኛው የባህሪ ጌታ ነው እኮ ከነዛ ለይቶት እውነተኛው ጌታ ኢየሱስ ክርስቶስ ነው። አለቀ። እውነተኛው ጌታ። ብዙዎች ጌታ እያሉ የሚሰግዱላቸው ብዙዎች አሉ። ብዙዎች ነበሩ የዛ ሰዓት ላይ ጌታ ብለው የሚያመልኩት ጌታ ብለው የሚሰግዱለት በጣም ብዙ ነበር። አረ እነዛ ሁሉ የኛ ጌታ አይደሉም፣
ለእኛስ የምንገዛለት ገዢያችን ነው። አንድ ጌታ ነው ያለን ነው፣ እርሱም ኢየሱስ ክርስቶስ። ሁሉ በእርሱ በኩል የሆነ በጣም እኮ የሚገርመው ክርስቶስን ጌታ ብሎ ሲጠራው የክርስቶስ ገላጭ ሆኖ የመጡ ቃላቶች ራሱ ሁሉ በእርሱ በኩል የሆነ የሚል አደርጋለሁ። አሁን ሁሉ በእርሱ በኩል የሆነ ማለት ሁሉ በእርሱ የተፈጠረበት ማለት እኮ ነው። እግዚአብሔር ሁሉን ሲፈጥር የሚፈጥረው በክርስቶስ በኩል ነው ብለናል አይደል? የስ ልክ ዕብራውያን ምዕራፍ 1 ላይ ዓለማትን በፈጠረበት በልጁ ብለን እንደተናገርን ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እኔ ፕሮቴስታንቶች ለምን ልጆቻችሁን ሰብስባችሁ እንደማታስተምሩ አላውቅም። ክርስቶስ ጌታ ነው፣ አምላክ ግን እግዚአብሔር ነው ይላል። ኢየሱስ አምላክ አይደለም፣ አምላክማ እግዚአብሔር ነው፣ ኢየሱስ ጌታ ነው እያለ በጣም ፈኒ ነው አንዳንድ ጊዜ። ግን የምር ከየት ቤተ እምነት ይሆን? የምር ፕሮቴስታንት ነው እንደዚህ ይሁን ጻፉ ባይዜ ማለት ነው። እኔ በጣም በታል ብዬ የማስበው ዝም ብለህ ታች ላይ ያሉ ፕሮቴስታንቶች ጋር ዝም ብለህ ጠጋ ብለህ ሄደህ ብጠይቅ ኢየሱስ እግዚአብሔር ነው ወይ ብለህ ብጠይቃቸው አይ እግዚአብሔር አብ ነው፣ ኢየሱስ የእግዚአብሔር ልጅ ነው ብለው ነው ይመልሱልህ። እኔ እንደዛ አሁን ገጥሞኛል። ፕሮቴስታንቶች እንደዛ ብሎ መልሰውልኝ ያውቃሉ፣ መሬት ላይ ማለት ነው። እና ኢየሱስን እንደ እግዚአብሔር እንደ አምላክ አይደለም የሚያዩት። የሆነ ከነሱ ሻል ያለ አንድ የእግዚአብሔር ልጅ ሆኖ ከነሱ የተሻለ አይነት ነገር አድርጎ ነው የሚያዩት እና አስቸጋሪ ነው። ለማንኛውም ግን መለስ እንበልና ማለት ነው ችግር የለም ስ መለስ እንበልና ናቱ ገጥ ማለት ነው። እዚህ ጋ እኔ ነኝ ያዝነት ነኝ። እሱ በዛን ሰዓት ሲያቀርብ የነበረው ማስረጃ ማለት ነው እነ ቃሌ ሲጠይቁት ምንጩ ከምንድን ነው እያነበብክ ያለከው? ምንጩን ንገረንና ምናልባት ከትርጉም ስህተት ከሆነ እንየው ሲላቸው ያንን መጥቀስ አይጠበቅብኝም ነው ያለው። የአባቶችን ትምህርት እነሱ እያነሱ የአባቶችን ትርጉም እያነሱ ነቃሌ ይሄ እየተወገዘ ነው እያሉት ይህንን ባለማለታችን ልቅድማውን አማኑኤል እግዚአብሔር የሚለውን የማያምን የተወገዘ ነው የሚለውን ራሱ ሲነግሩት ማለት ነው ያንተ ምንጭ ከምንድን ነው እያነበበ ነበረ። የሚገርም ማለት ነው። እና አንተ ቅድም ያልከው ነገር አለ የሁሉንም የመናፍቃንን ሀሳብ ተቀብለው በጣም እየተሰቃዩ እንደሆነ ነው እኔም የተረዳሁት። እና የሚያነበውን እንኳን ከምንድን ነው እያነበብክ ያለው የትርጉም ስህተት ከሆነ እኛ የምንየውና አንብበን እስኪ እንረዳው አሉ ማለት ነው እነ ቃሌ ዜድን ማለት ነው። ግን እሱን መጥቀስ አይጠበቅብኝም ብሎ እምቢ አለ ማለት ነው። ከአንድ ከሆነ ከተሳሳተ ሰው ላይ ወይ ይሄ የፈረደበት ቻት ጂፒቲ የሚባለው ነገር ከሆነም አይዶኖ የብዙዎችን መናፍቃን ሀሳብ ወስዶ የአባቶችን ትርጓሜ የሚክዱት ነገር ግራ ነው የሚገባው ማለት ነው። እና እንደዛ እያለም ነበረ። በአጭሩ የአባቶችንማ እንደማይቀበል ግልጽ ነው። እውነቱን ለመናገር ሌሎች ፕሮቴስታንቶችም እንዴ በየትኛው አባታዊ ማስረጃ ብሎ የመጠየቅ መብት አላቸው ብዬ አላስብም። ኢቨን ፕሮቴስታንቲዝም አነሳሱ ላይ የሆነ ነገር ሲሟገቱ እንዴ ዋናው የመሞገቻ ሀሳባቸው አባቶች ምናምን የሚባል ነገር የለውም። በቃ መጽሐፍ ቅዱስ ነው ዋናው መሞገቻቸው። አባቶችን የሚያነሱት ካቶሊካውያኑ አባቶችን ሲያነሱባቸው የፈረደበት አውግስጢኖስን እየሮጡ በቃ መጥቀስ ይጀምራሉ። ከዛ በኋላ የሚጠቀሱ አባቶችን ሁሉ ግን የራሳቸው ጉዳይ ነው የሚሉት። ፕሮቴስታንቶችም አጀማመሩ ራሱ ፕሮቴስታንቲዝም አሁን ላይ ያሉትን ብቻ አይደለም፣ ኢቨን አጀማመሩ ላይ ራሱ እና መጽሐፍ ቅዱስ ላይ ግልጽ ያሉ አንደኛ መጽሐፍ ቅዱስ ግልጽ ነው ብሎ ስለሚያስተምሩ በቃ ፕሮቴስታንቲዝም መነሻው ላይ ምን ብሎ መሰላችሁ የሚያስተምሩት? በቃ መጽሐፍ ቅዱስ ግልጽ ነው። የትኛው ይሄ በመሰረታዊ ጉዳይ ላይ ለድህነታችን በተላለፈው ጉዳይ ላይ እዚህ በመጽሐፍ ቅዱስ ውስጥ ማለት ነው የትኛውም ሰው አንብቦ መረዳት ይችላል። በቃ ግልጽ ነው። የመጽሐፍ ቅዱስ ክላሪቲ ላይ ጥብቅ የሆነ አቋምን ያስቀምጣሉ። የዌስትሚኒስተር ኮንፌሽኑም ይሄንን ያስቀምጣል። በቃ መጽሐፍ ቅዱስ ግልጽ ነው በራሱ ማለት ነው። ምንም ይሄ በአባታዊ ማስረጃ ምናምን አይልም። በቃ መጽሐፍ ቅዱስ ግልጽ ነው። ለማን ነው ግልጽ? ለተማረ ለተመራመረ አይነት ሰው ነው አይደለም። ለተማረውም ላልተማረውም። መጽሐፍ ቅዱስ ለተማረውም ላልተማረውም ግልጽ ነው። ታዲያ ምንድን ነው አባት የምትጠይቀው እንዴ? መጽሐፍ ቅዱስን አንብቦ ራሱ መረዳት አይችልም እንዴ? ወይስ መጽሐፍ ቅዱስ ግልጽ አይደለም? ይህ የእምነት መግለጫዎቻችሁ እንደሚነግሩን ወይስ መጽሐፍ ቅዱስ ግልጽ አይደለም በዛ ደረጃ?
ከዛን አባቶች ይላሉ። አሁን አባቶች ሲሉ እኔ መብታቸው ነው ብዬ አላምንም። አክቹዋሊ ያው እንደዛ እየወጡ መናገር እንግዲህ የመናገር መብት ስላለ እንትን ሊሉ ይችላሉ፣ ግን አያስኬዳቸውም። በየትኛው አግባብ ነው አባትን የሚጠቅሱት? ማለት አባቶች የሚቀበሉትን መች ይቀበላሉ? በጣም በርካታ ነገሮች ይኸው አሁን ቅድም ከነገርኳችሁ ጀምሮ ለምሳሌ ቅዱስ ቁርባን እውነተኛ የራሱ ስጋና ደም ነው የሚለውን አባቶች ሲያስተምሩ፣ መናፍቃን ግን ይቃወሙ ነበረ። ጥንት ላይ የሚቃወሙትን የመናፍቃን አይደለም ወይ የያዙት? መች ሪል ፕሬሰንስን መች ያምናሉ? ብዙ ፕሮቴስታንቶች ሁሉንም እያልኩኝ አይደለም፣ ብዙዎቹ ሪል ፕሬሰንስ የሚያምኑት እኔ እስከማውቀው ሉትራኖች ናቸው። ኢቨን ካልቪኒስቶቹ ስፒሪቹዋል ፕሬሰንስ ነው የሚያምኑት። ስፒሪቹዋል ፕሬሰንስ ምንድነው? እዛ ጋር ህብስትና ወይን ለምሳሌ ይቀርብና ልክ ህብስቱን ስትበላው ማለት ነው የምርም ወደ አፍ እየከተትክ ያለው የጌታን ስጋ አይደለም፣ በቃ ህብስት ብቻ ነው ወደ አፍ ውስጥ እየገባ ያለው ማለት ነው። ኦራሊ የምትቀበለው የምትወስደው ህብስትን ብቻ ነው እንጂ የምርም የጌታ ስጋ አይደለም። ግን በአፍ ምንም እንኳን ህብስትን ስትቀበል ግን ነው በመንፈሳዊ ሁኔታ ግን የጌታን ስጋ እንድትቀበል ያደርግልሃል። በመንፈሳዊ ሁኔታ ያው ቀጥታ የምርም የጌታን ስጋ እየተቀበልክ አይደለም በአፍ ካህኑ አፍ ውስጥ የጌታ አያስቀምጥም የሚል አይነት ትምህርት አላቸው። ይህ ስፒሪቹዋል ፕሬሰንስ ነው። ኢቨን የካልቪኒስቶቹም እንደዚህ ነው። ይህም ከጥንቱ የክርስትና ትምህርት የወጣ ነው። ሉትራኖቹ ትክክል ናቸው። እዚህ ላይ ሪል ፕሬሰንስ አለ፣ ሰብስታንሻል የሆነ ፕሬሰንስ አለ። የምርም በአንደበታችን የምንቀበለው ማነው? በአፋችን የምንቀበለው የጌታችን የኢየሱስ ክርስቶስ ቅዱስ ስጋው ነው። ያ ህብስት በእውነትም የጌታ ስጋ ነው እንጂ ህብስት ብቻ አይደለም። ህብስት ብቻ ሳይሆን በእውነትም የጌታ ስጋ ነው። እዚህ ላይ ሉትራኖች ትክክል ናቸው። ከሉትራኖች ውጭ ያሉት ግን አሁን ነገሩት የተባሉት ልጆች ምናምንም ጨምሮ ማለት ነው ወንድሞቻችን፣ እነሱም ቢሆኑ የተቀበሉት የቅዱስ ቁርባን ላይ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚያስተምሩት ጥንት ላይ እኔ እስከማውቀው ኖስቲክ መናፍቃን ናቸው። የኖስቲኮችን የመናፍቃንን ተቀብለው ግን ኖስቲኮች እዚህ ላይ አንድ ነገር ልብ በሉ። እንደዛ ያሉበት የራሳቸው ምክንያት አለ። ያሉበትን ምክንያት አይደለም ያልኩት፣ ግን በቃ ስህተታቸው ግን ተመሳሳይ ነው። እነዛም ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ይላሉ፣ እነዚህኞቹም አይደለም ይላሉ። ስለዛ ታዲያ የመናፍቃኑን ተቀበለ የእውነተኛ አባቶችን ካልተቀበልክ ዞር ብለህ ደግሞ ወንድምህን አንተ ከአባቶች እንደዚህ የሚል የለም ማለት እንዴት ትችላለህ? አትችልም። ጥምቀት ለኃጢአት ስርየት ነው፣ ለድህነት ግዴታ ነው፣ ዳግም ለመወለጃ ነው። ባፕቲዝማል ሪጀነሬሽን፣ ጥምቀት ዳግም ለመወለድ ነው የሚለው ይናነ መስል ይታመናል። ጥምቀት ለዳግም ልደት ነው ተብሎ ጥምቀት ለዳግም ልደት አይደለም ብለው ግን የሚያስተምሩ ግን ኖስቲክ መናፍቃን ነበሩ። ቅድም እንዳልኳችሁ ይሄ የሚታዩ ነገሮች ምናምን እነዚህ ቁሳዊ ነገሮች ድህነታችን ላይ ምንም ጥቅም ሊኖራቸው አይችልም ብለው ያስተምሩ ስለነበር ያስቡ ስለነበረ ጥምቀት ለድህነት አይሆንም ብለው ያስተምሩ ነበር። ታዲያ ይኸው ጥምቀት ዳግም ለመወለድ ነው ብሎ ዳግም የምንወለደው በጥምቀት ውስጥ ነው ብላችሁ ታስተምራላችሁ ወይ? አሁን የአባት ማስረጃ የምትጠይቁ ፕሮቴስታንቶች ራሳችሁ አባቶች ሁሉ በጥምቀት ዳግም መወለድ እንዳለ ሲያስተምሩ እነሱን አባቶችን ሁሉ አትቀበሉም። የተቀበላችሁት መናፍቃንን ነው። አትሊስት መናፍቃን ከነ ግሳንግሳቸው ከነ ምክንያቶቻቸው ባትቀበሉም ግን መዳረሻችሁ ግን ተመሳሳይ ነው። መዳረሻችሁ እነሱም የራሳቸውን ምክንያት ያቀርቡና ጥምቀት ለድህነት አይደለም ሲሉ እናንተም የራሳችሁን ምክንያት ታቀርቡና ከኖስቲኮቹ ጋር ሄዳችሁ እጅ ለእጅ ትጨባበጣላችሁ። አዎ ጥምቀት ለድህነት አይደለም ብላችሁ ከዛ ውጭም የቅዱሳን ምልጃ ላይ ቢሆን የቅዱሳን ምልጃ ላይ ቪጂላንቲ ውስጥ ተነስቶ አይ ቅዱሳን አይማልዱም ከእኛ በስጋ ከተለዩ በኋላ ሊማልዱ አይችሉም አለ። ጄሮም ኧረ ይማልዳሉ ብሎ ምላሽን ሰጠ። ሉተራኖቹን ለጊዜ እንተዋቸውና ሌሎቹን እንዴ ምን መች ታምናላችሁ? እንደዛ የሚል እምነት አለ በሰነዶቻችሁ ላይ በእምነት ደረጃ ይህን ትቀበላላችሁ? ጭራሽ አይማልዱም አይደለ ብላችሁ እድሜ ልካችሁን ስትከራከሩ የነበራችሁት አሁን ምናልባት በሚዲያው ጫና ምክንያት አፍ መዝጋት ካልተጀመረ በስተቀር አይማልዱም ነበር የምትሉት። ስለዚህ አይማልዱም በማለታችሁ የሐሰተኛ መምህርን የቪጂላንቲውስን ተቀበላችሁ የእውነተኛውን አባት የጄሮምን አልተዋችሁትም ወይ እንዴ? ታዲያ ምንድን ነው ካልን እኔ አባቶች ምናምን ሲሉ ፕሮቴስታንቶች በየትኛው አባቶች እንደዚህ ብለው ተርጉሟል ምናምን ሲሉ እኔ ምንም ሴንስ አይሰጠኝም። እናንተ ራሳችሁ መች ብዙ በጣም በርካታው መች ትቀበላላችሁ? አትቀበሉም እኮ
ምንድነው? በማትታይ ቤተክርስቲያን ታምናላችሁ? እኔ የማትታይ ቤተክርስቲያን በቤተክርስቲያን ታሪክ ውስጥ የት አለች? ማለትም ቤተክርስቲያን መዋቅራዊ የሆነች ያለ ጳጳሳት ቤተክርስቲያን ልትኖር እንደማትችል ጳጳሳት ያሉባት መንገብ ያለባት ከዛ ደግሞ እውነት ሁሉ የሚገኝባት እዛች ቤተክርስቲያን ውስጥ ብቻ እንደሆነ ከቤተክርስቲያን ውጭ ድህነት ከዛች ቤተክርስቲያን ውጭ ደግሞ ድህነት እንደሌለ በግልጽ ያስተምሯል አባቶች። እናንተ ይህን ሁሉ ክዳችሁ ነው የሆነ አዲስ የነገረ ቤተክርስቲያን አስተምህሮ ይዞ በመምጣት እና ደግሞ በተሳተ መንገድ የአውግስጢኖስን አንዳንድ ክፍሎችን በመጥቀስ የተለየ አስተምህሮ ይዛችሁ መጥታችኋል። ስለዚህ አባቶችን የማለት ሞራሉ ሊኖራችሁ አይገባም ብዬ አስባለሁ። እኔ እንደዛ ነው የማምነው። እኔ እንደዛ ነው የማስበው። እና ይህንን ግን ያዝ እናድርግና እንዳልኳችሁ ነው ፕሮቴስታንቲዝም ገና ሲነሳም ብያቸዋለሁ። መጽሐፍ ቅዱስ ብቻ ብሎ ሲነሳ መጽሐፍ ቅዱስ ግልጽ ነው ለተማረውም ላልተማረውም ብሎ ነው የተነሳው። መጽሐፍ ቅዱሱ ለተማረ ሰውም ላልተማረ ሰውም ቢሆን የድህነት ጉዳይ ላይ በቃ ግልጽ ነው። ግልጽ ነው። ለምን አባታዊ ማስረጃ ለምን ያስፈልጋቸዋል? ለምን ያስፈልጋል ብለን እንጠይቃቸዋለን። በዛ ደረጃ ግልጽ ነው እንዳሉት ግልጽ ከሆነላቸው ይሄ ምንን ለመጠበቅ ነው እንደዚህ ብሎ የሚናገሩት? መጽሐፍ ቅዱሱ ለተማረውም ላልተማረውም ግልጽ ነው ይሉና መጽሐፍ ቅዱሱን እናብራራ ብሎ ደግሞ ይመጣሉ። በጣም ፈሪ እንደዛ አሏቸውና በጣም መጽሐፍ ቅዱሱ ለተማረውም ላልተማረው በቃ የድህነት ጉዳይ ላይ ግልጽ ነው ይለና ቆይና መጽሐፍ ቅዱስን ላስጠና ይላል። ተው አታስጠናኝ፣ ግልጽ ነው ብለህ የለ ራስ ያነባሉ። አየው ራስ ያነባሉ። ለምን ግልጽ ነው ብለኸኛል። ከዛ በኋላስ ሁሉም የየራሱን መረዳት ይይዝና መጽሐፍ ቅዱስን ያነባል። የሆነ ሰው የሆነ መረዳት ይዛል። የሆነ መረዳት ይዛል። አይ መጽሐፍ ቅዱሱ ግልጽ ሆኖ ሳይሆን ቀርቶ ሳይሆን ሰዎቹ በቃ ተሳስተው ነው። በጣም እኮ እርስ በእርስ በጣም የተያያዘ ነገር እንደሆነም ሊረዱት አልቻሉም። ግልጽነትን ከሰዎች መረዳት ጋር ያልተማረ ሰው እንኳን በሚረዳው ደረጃ ግልጽ ከሆነ ሰው ሆን ብሎ ሊሳሳት አይችልም። በየጊዜው ሐሰተኛ ትምህርቶች ባልተወለዱ ነበር በዛ ደረጃ ቢሆን እና ድንገት የሚከብድ ጥቅስ ቢኖር ራሱ ይላሉ የሚከብድ ጥቅስ ራሱ ቢኖር ምን ታደርጉታላችሁ ይላል። የዌስት ሚኒስተር ኮንፌሽን ላይ የቤልጂኩ ላይም እንደዛው መሰለኛ ቲንክ ባልሳሳት የቤልጂኩ ላይም እንደዛው ነው። እና ምን ይላሉ? የሆነ የሚከብድ የመጽሐፍ ቅዱስ ክፍል ቢኖር ጥንት ከኛ ቀደም ያሉ ለሐዋርያ ዘመን የቀረቡ አባቶች አሉና እነሱ የተናገሩትን እዛ ክፍል ላይ ማየት ተገቢ ነው ይላሉ። አይሉም። የጥንት አባቶች እንዴት ፈቱት የሚለውን እናያለን። አይሉም። ያሉት ምንድን ነው? ሌላ የመጽሐፍ ቅዱስ ጥቅስ ፈልገን በሌላ ጥቅስ ቢሆንማ እናቀሏለን። ሌላ ቦታ ላይ ግልጽ ሊሆን ስለሚችል እዛ ጉዳይ ላይ መጽሐፍ ቅዱሱን በዛው በሌላ የመጽሐፍ ቅዱስ ክፍል ነው የምንፈታው። አይተዋል እንዴት ከአባቶች እንደሚነጥሉ። ለምንድነው እንደዚህ የሚያደርጉት? ይሄ ወደ አባቶች ትንሽ የምታስጠጋቸው ከሆነ እንዳለ አሁን ከካቶሊክ ሊወጡ ሲሉ የካቶሊካውያን አቃቢያን እምነት ምናምን እነዚህ የካቶሊክ መምህራን ምናምን ተነስተው ረበቱ ፊት የሌለ ነገር በታሪክ ውስጥ የማይታወቅ ነገር ይዛችሁ ብቅ ብላችኋል እያሉ የሀገር አባቶችን መጥቀስ ሲጀምሩ በቃ ከእንደዚህ አይነት አደጋ ከእንደዚህ አይነት ዳሜጅ ለመዳን በቃ ያላቸው አማራጭ መጽሐፍ ቅዱስ ግልጽ ነው። መጽሐፍ ቅዱስ ላይ ከባድ ጥቅስ ቢነሳ በራሱ በመጽሐፍ ቅዱስ እንፈተዋለን። እንደዛ ጠማማ የተጣመመ አይነት አስተሳሰብ መጣ። በጣም ከይቅርታ ጋር እኔ እንደ መጽሐፍ ቅዱስ ብቻ ዓለምን ያቃወሰ ክርስትናን ያቀለለ ክርስትናን ያዋረደ እንዲህ አስተሳሰብ ያለ አይመስለኝም። ይህ መጽሐፍ ቅዱስ ብቻ እንደሚለው ትምህርት ማለት ነው። እና መጽሐፍ ቅዱስ ብቻ ሲባል አሁን የሆነ አዚፍ ለመጽሐፍ ቅዱስ የተወገነ ነው የሚመስለው። በቃ እንደወረ መጽሐፍ ቅዱስ ላይ ካለው አስተምህሮ ውጭ ሐሰተኛ ትምህርትን ሐሰተኛ መጽሐፍትን መቀበል የለብን ምናምን ተብሎ የመጣ ነው የሚመስለው። አይደለም። እንደዛ ቢሆን እኛ ራሳችን እንደው ደስ ባለን ነበር እና እኛ ራሳችንም እናደርገዋለን። እውነቱን ለመናገር የትኛውም ሐሰተኛ ነገር ሲመጣ በመጽሐፍ ቅዱሳችን እነዙናለን። ከመጽሐፍ ቅዱሳችን ጋር ካልተስማማለን ጥፋ ነው የምንለው። ቤተክርስቲያናችን እንደዛ ናት። ከመጽሐፍ ቅዱስ ጋር እስካልተስማማ ድረስ ወይም ደግሞ ከመጽሐፍ ቅዱስ ጋር ነሰሰሪ መጽሐፍ ቅዱስ ውስጥ መኖር አይጠበቅበትም፣ ግን ከመጽሐፍ ቅዱስ ጋር ግን መቃረን የለበትም። መጽሐፍ ቅዱስ ላይ ከተላለፈልን ትምህርት ጋር የሚቃረን አንዳች ነገር በሆኑ መጽሐፍት ውስጥ ቢገኝ እናወግዟል። ኧረ አንቀበልም ነው የምንለው። አንቀበልም እንላለን እኛ ለመጽሐፍ ቅዱስ ምን ያህል ታማኝ እንደሆንን። ግን እነዚህ ሰዎች ግን መጽሐፍ ቅዱስ ብቻ ብለው ሲመጡ በቃ የሆነ ስታዩት ከውጭ ማለት ነው ከቨሩን ከላይ ሸፋኑ ስታዩት በጣም ያምራል።
በቃ እንደው ለመጽሐፍ ቅዱስ ያላቸው ፍቅር እንደው ለመጽሐፍ ቅዱስ ያላቸው ወገንተኛነት ብለን እንድናስፈረ ኖ አይደለም። እንደዛ ግን አይደለም። መልከ ጥፉን በስም ይደግፉ ሲባል ሰምታችሁ ታውቃላችሁ? መልከ ጥፉን በስም ይደግፉ መጽሐፍ ቅዱስ ብቻ ብለህ በስም ተደግፈዋለህ። ወደ ውስጥ ገባ ብለህ ስታየው ግን ቅድም እንዳሳየው አደገኛ የራስን ሀሳብ የምትገነባበት ከእግዚአብሔር ቃል ጋር በመገዳደር ማለት ነው። ከእግዚአብሔር ጋር በመገዳደር አንተ የእግዚአብሔር የበላይ እንደሆንክ የምታሳይበት ትምህርት ነው። አያውቁትም። እንደዛ እናድርግ ብለው ላይነሱ እኮ ይችላሉ። አሁን ግን እንዴት መሰላችሁ? ለምሳሌ በመጽሐፍ ቅዱስ ውስጥ የመጽሐፍ ቅዱሳችን ይሄ ጽሁፉ ቴክስቱ አለ እና እዛ ቴክስቱ ውስጥ የእግዚአብሔርን ሀሳብ ያዘለ ነው ያ ጽሁፍ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱሱ ያ መጽሐፉ ጽሁፉ የእግዚአብሔርን ሀሳብ አዝሏል እና ሰዎች ይህንን መጽሐፍ ሲያነቡ ያንን በውስጡ ያለውን የእግዚአብሔርን ሀሳብ ማግኘት አለባቸው። በውስጡ ያለውን የእግዚአብሔርን ሀሳብ ማግኘት አለባቸው። እኔ እንደ ምሳሌ ልስጣቸው። አሁን ለምሳሌ ጥምቀት ለዳግም መወለጃ ያስፈልጋል። ማለት ዳግም የምንወለደው በጥምቀት ነው የሚል የእግዚአብሔር ሀሳብ በመጽሐፍ ቅዱስ ውስጥ አለ። በቃ ግልጽ ነው፣ እናውቀዋለን፣ እንረዳዋለን። ምንም ጥቅስ ስጠን ካላችሁኝ እሰጣችኋለሁ። ደግሞ ጥቅሱ ስላለ ብቻ ጠምዝዘ ነው እንዳትሉኝ። በታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ስለዚህ ጉዳይ የታመነውን እምነት በታሪክ ውስጥ ማሳያችኋለሁ። ስለዛ በደንብ አለት ላይ የተመሰረተ ነገር እሰጣችኋለሁ። ግን አንድ ፕሮቴስታንት ይመጣና ምን ይላል? መጽሐፍ ቅዱስን አንብቤዋለሁ፣ ጥምቀት ለዳግም ልደት የሚል ሀሳብ መጽሐፍ ቅዱስ ውስጥ የለም ይላል። ስለዛ በጥምቀት ዳግም አንወለድም በጥምቀት ውስጥ ብሎ ያስተምራል። አሁን ስሙኝ፣ በመጽሐፍ ቅዱስ ውስጥ የእግዚአብሔር ሀሳብ በጥምቀት ውስጥ ዳግም መወለድ እንዳለ የእግዚአብሔር ሀሳብ ነበረ። ይህ ሰው ግን ከእግዚአብሔር ጋር መጥቶ መገዳደድ ይጀምራል። ሳያውቀው እንዴት ሰይጣን ምን አይነት አደገኛ ፍጥረት እንደሚያደርጋቸው ላሳያችሁ ነው። አንድን ሰው ሰይጣን ምን አይነት አደገኛ ፍጡር ሊያደርግህ እንደሚችል ላሳየን። ከእግዚአብሔር ጋር ተገዳዳሪ ያደርግሃል። ሰይጣን ከእግዚአብሔር ጋር ተገዳድሮ ወድቋል ወደ መሬት፣ ታውቃላችሁ። አሁን አንተን የእግዚአብሔር ተገዳዳሪ ያደርጋል። በምን መልኩ? እግዚአብሔር ሀሳብን በመጽሐፍ ውስጥ አስተላለፈልህ። ጥምቀት ለምሳሌ ለዳግም ልደት ብሎ ዳግመኛ ለመወለድ ጥምቀት ያስፈልጋል ብሎ ሲያስተላልፍ አንተ ትመጣና አያስፈልግም ስትል እየተገዳደርክ ያለውን እግዚአብሔርን ይሆናል። አሁን የአንተ ሀሳብ አለ በጎን ጥምቀት ለዳግም ልደት አይደለም የሚል፣ በጎን ደግሞ የእግዚአብሔር ሀሳብ አለ ጥምቀት ለዳግም ልደት ነው። ተገዳደርከው እግዚአብሔርን። ከዛ በኋላ ተገዳደር የራሱን ያስተላለፈውን መጽሐፍ ቀምተ ማለት ነው። እግዚአብሔር የሰጠውን መጽሐፍ ቀምተ ለራስ ሀሳብ ለማስገዛት ሞክረ የእግዚአብሔርን ሀሳብ ወደ ጎን አድርገ ጥምቀት ለዳግም ልደት አይደለም ይላል መጽሐፍ ቅዱስ ብለህ ታስተምራለህ። እኔ ላለው ራሱ እኮ አይደለም መጽሐፍ ቅዱሳችን ይህንን አያስተምርም ብለህ መጽሐፍ ቅዱስ ብቻ ብለህ እንዲህ ትመጣለህ። መጽሐፍ ቅዱስ ብቻ የሚለው ትምህርት እንዴት ከእግዚአብሔር ጋር ተገዳዳሪ የእግዚአብሔር ጠላት ሊያደርግህ እንደሚችል አየው። እና በጣም እኔ በፕሮቴስታንት ውስጥ ከተነሱ በጣም አደገኛ አስቀያሚ ትምህርቶች ውስጥ አንዱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። አንድ ሰው እሺ መሀል ላይ ገባል ስለዘጋ ደግሞ ዝትዘጋል አውራስ አይ ልየቀጥል ጨረስክ መስሎኝ እኮ አይ ነው ምንድነው? እንኳን አጠራ ያለ ይሰማል ድምጼ? ይሰማል። ቀጥል ፕሊዝ። እንትን አሁን እሺ አልሰማሁም። እሺ እንትን አሁን አኬ የተናገረውን በደንብ ያዙና ማለት ነው። እና አንዳንድ ደግሞ ጥያቄዎች ሊኖሩባችሁ ይችላል። ለምሳሌ ፕሮቴስታንቶች እዚህም የምታዩቸው ምናምን እንደው አባቶችን ሲጠቅሱ ምናምን ልታዩቸው ትችላላችሁ። አሁን ዌስት ሚኒስተር ኮንፌሽንንም አንስቶ ነግሯቸዋል። መጽሐፍ ቅዱስን በራሱ ማንም መረዳት ይችላል፣ ለድህነት የሆነው ነገር ግልጽ ነው ተብሎ የተጻፈውን አንስቶ አኬ ሲነግራችሁ ሰምታችኋል። ከዛ ግን አሁን አንዳንድ ጴንጤዎች ደግሞ አንዳንድ ፕሮቴስታንቶች እንደው አባቶችን ሲጠቅሱ አይታችሁ አይ እነዚህማ አባቶችን እኮ ጠቀሱ ብላችሁ እንዳታስቡ አንድ ነገር ተረዱ። አባቶችን ሊጠቅሱ ይችላሉ እና አባቶችን ግን የሚጠቅሱት ለነሱ የተዋጠላቸውን ብቻ ነው። ኦኬ ወይም ደግሞ ከነሱ ሀሳብ ጋር ከጴንጤዎች ሀሳብ ጋር የሚሄደውን እየመረጡ ብቻ ነው የሚጠቅሱት ማለት ነው። አንድ ሰው ፕሮቴስታንት ውስጥ ሆኖ አባትን እጠቅሳለሁ ቅዱሱ ፊት ያስፈልገኛል ካለ በቃ ተሳስቷል። ምክንያቱም
ቅዱስ ትውፊትን የምር የያዘ አባቶችን የምር የሚቀበል ሰው ፕሮቴስታንት ውስጥ ሆኖ ይሄን ነገር ስለማይናገረው ማለት ነው። ምክንያቱም አባቶችን ብንከተላቸው ወደ ቀጥተኛው ሃይማኖት ወደ ኦርቶዶክስ ነው የሚያደርሱን ማለት ነው። ስለዚህ አባቶችን ሲጠቅሱ ስታዩ ለራሳቸው የሚመቸውን ወይ ደግሞ ለመከራከሪያ ሀሳብ ራሳቸውን የሚደግፍ ሀሳብ መስሎ ከታያቸው ይጠቅሱታል። ካልሆነ ግን እነሱን የሚደግፍ ካልሆነ ግን ምን ይላሉ? አባቶቹ ራሱ ተሳስተዋል፣ ስለዚህ በመጽሐፍ ቅዱስ እንመዝናቸው ይላሉ ማለት ነው። ኦኬ። ስለዚህ አባቶችን መጥቀስ ብቻ እንደው አባቶችን እንጠቀማለን ማለት ብቻ በቂ አያደርገውም። እና ስለዚህ አባቶችን ይጠቀማሉ ማለት ወይ ደግሞ አባቶችን ይጠቅሳሉ በአባቶች ትርጉም ይሄዳሉ ማለትም አይደለም። በአባቶች ትርጉም መሄድ ማለት በቤተክርስቲያን አስተሳሰብ ማሰብ፣ በቤተክርስቲያን ትርጓሜ፣ በቤተክርስቲያን ምልከታ መመልከት፣ የቤተክርስቲያንን እምነት መያዝ ማለት ነው በመጀመሪያው ደረጃ ማለት ነው። እንደውም አንድ ቪዲዮ አኪዋ ሰምቻለሁ። አንድ ፕሮቴስታንት እዛው መድረኩ ላይ ሆነና ምን አለ? እኛ ይሄ እርስ በርስ ብንጣላ ማን ያስታርቀናል? ጥሩ ነው ሀሳቡ፣ ቆንጆ ነው። አዎ ማን ያስታርቃችኋል? በአንድ መጽሐፍ ቅዱስ ጥቅስ ብትጣሉ። ከዛስ ምን አለ ይሄ ሰውዬ? ቅዱስ ትውፊትን መያዝ አለብን፣ ትውፊት ያስፈልገናል። ሰው አልያዘም፣ ግን እንደዛ ይላል አልያዘም። ቢዝ ኖሮ አሁን ቅዱስ ትውፊት የምንለው ቅዱስ የተባለው ለምንድን ነው? ከቅዱሱ ከእግዚአብሔር ለሐዋርያት ከዛ በኋላ ለሐዋርያን አበው እንዲያለ ስለመጣ ነው አይደለ? በቅብብሎች ቅዱስ የተባለው ከሰጪው ቅድስና አንጻር ነው። ስለዚህ ያንን ቅዱስ ትውፊት ቢዝ ኖሮ እዛ አውደ ምሕረት ላይ ወይ ማን ነው እዛ መድረክ ላይ አታዩትም። ያ ሰው ወይ ደግሞ ፕሮቴስታንት ሆኖ አታገኙትም ከጅምሩ ማለት ነው። ኦርቶዶክስ ሆኖ ነበር ይሄን ነገር የሚናገር የነበረው። ምክንያቱም በቅዱስ ትውፊት ቅድም የጠቀሰው አኬ ጥምቀት ለድህነት የሚታመን የጌታ ስጋና ደም እውነተኛ አማናዊ ሕይወትን የሚሰጥ እንደሆነ የሚታመን ነው። ኤኒዌይስ በትንሽ ድምፅ ስላለ ቀጥሎ። እሺ እናመሰግናለን እናቱ። እስቲ ሂዱበት ደግሞ ዘኩ አንትሽ ምናምን ሂዱበት እስቲ። አይራ እኛ ምንም አንሄድበትም። አኬ ብዙ ነገር አንስታችኋል፣ በጣም ደስ ይላል። ኧረ ተው አንተ ሰውዬ፣ ጥያቄ ልጠይቅ ነው። ቆይ አንዴ የሚዩት አድርግልን። ኧረ ሂድበት ጠቅለል አድርጎ አልኩ። ያማል የመጠቅለል ነው። ቆይ እሺ አንዴ ይሄ እኛን አሁን እየመጡ ማለት ነው ቲክቶዶክስ ምናምን ይላሉ። የመሬቷ የቲክቶክ ምናምን ይሄ ነገር ያለው በነገራችን ላይ ሙሉ በሙሉ ያለው እነሱ ጋር ነው። ቲክቶክ ላይ ያሉት ፕሮቴስታንቶች አሁን የአምላክ እናት ናት የሚሉት ራሱ ቲክቶክ እንደመጣን አካባቢ በጣም ብዙዎቹ የማያምኑ ነበሩ። እኔ እንኳን አስታውሳለሁኝ። ከዛ በኋላ ነው እያመኑ የመጡ ብዛቶቹ አሁን እንደዚህ እናምናለን እንኳን የሚሉት ማለት ነው። መሬት ላይ ያሉት እኔ እንጃ፣ እኔ ብዛቶቹ ያምናሉ ብላችሁ የሚያምኑ አይመስለኝም እኔ መሬት ላይ ያሉት። እና እኛን ሁሌ ከኛ ጋር ጥላቻችሁን ትታችሁ ህዝባችሁን ብታስተምሩ ጥሩ ነው ፕሮቴስታንቶች። ጌታ ማለት ይሄ በጣም ከባድ ነገር ስለሆነ ማለት ነው። አንዴ ዮሐንስ እንትን ኦልጂሰስ ላይ ይሰራ አይደለ? ኢየሱስ እግዚአብሔር ነው ብሎ ቪዲዮ ሰርቶ ማለት ነው ሙሉ ኮመንት ላይ ኢየሱስ የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም እያሉ ነው የሚጽፉለት ማለት ነው እንዳለ ፕሮቴስታንቶቹ። ምን የት ነው ዮሐንስ ኦጂ ላይ የሚሰራው አለ አይደል? ዮሐንስ የሚባለው የነሱ ዮናስ ነው ዮሐንስ እሱ ማለት ክርስቶስ እግዚአብሔር ማን ነው? እግዚአብሔር ነው ኢየሱስ እግዚአብሔር ነው ብሎ ሰርቶ ኮመንት ላይ ጴንጤዎቹ መጥተው የሚጽፉለት የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም እያሉ ነው የሚጽፉለት ማለት ነው እንዳለ። እና ህዝባችሁን አስተምሩ። እውነት እኛ ቀላላል ነገሮች እንደዚህ እያመኑ ማለት ነው አንተ ጋር አስተምሩ አይደለም ማለት ያለብን ዘኪ አስተምሩ ሳይሆን ማለት ያለብን እኛንን ማስተማር ያለብን። ኦነስትሊ ትምህርት የሚነሳው ከቤተ ክርስቲያን ስለሆነ የእውነት ሁሉ መዝገብ ደግሞ ቤተ ክርስቲያን ስለሆነች እነሱ ራሳቸው ይህንን እናስተምር ብለው በጎን ደግሞ ሌላ ስህተት ነገርም ስለሚነግሯቸው ይህ ኃላፊነቱ የእኛ ነው። እውነቱን ለመናገር እኛንን ልናስተምር መንፈስ ቅዱስ ደግሞ ከረዳቸውና እነሱም ልባቸውን ክፍት ካደረጉ ወደ ቤተክርስቲያን መምጣት ያለባቸው ወደዚህ ችው ስለሆነ ያው የአንተ አነጋገር ገብቶኛል። እኔም ብያለሁ፣ ግን ይህንን የምናስብበት ብዬ ነው። እሺ ቀጥል ዘኩ። ልክ ነህ። ኧረ አዎ በትክክል